ያለ ኮሽታ ሁለቱም አገሮች ሁለቱም ህዝብ በጌታ በኢየሱስ ክርስቶስና ስልጣን እርስ በርስ ሳይገዳደል እርስ በርስ ሳይጠፋፋ በኢየሱስም አንደኛው ለአንደኛው የሚጠቅም አንደኛው ለአንደኛው የሚበጅ እንጂ በጠላትነት እንደገና የሚታይበት ደም የሚቃባበት ዘመን እንዳይሆን እባክህ ጌታ ሆይ በዛ ምድር ላይ በሰሜኑ የሀገራችን ክፍል ላይ ከድሮ ጀምሮ ከተወለድኩበት ነፍስ ካወቅኩበት ጊዜ ጀምሮ የጦርነት ቅስቀሳ በዛ ምድር ላይ ሁሉ ቀን እናቶች ልጆቻቸውን ወልደው አያድጉም። በጌታ በኢየሱስ ክርስቶስና ስልጣን አባዬ እባክህ ጌታዬ ሆይ እንደገና እናቶች አይጨነቁ። ሌሎች መንግስታት እንኳን ጣልቃ ገብተው እግዚአብሔር የዘላለም አምላክ ለማስታረቅ እንኳን ቢሞክሩ እግዚአብሔር አንዳንዶቹም ጸብ ዘርተው ነው የሚወጡት። በኢየሱስም የራሱን የኢሳይያስ አፈወርቂ ልብ ወደ ምህረትና ወደ ጠረጴዛ የራሱን የአብይ ልብ ወደ ምህረትና ወደ ጠረጴዛ እንዲመጡ በጌታ በኢየሱስ ክርስቶስና ስልጣን የመከላከያ ሰራዊትን የሚመሩ የጦር ጀነራሎች ሁሉ ጭምር ነገሩን በዝግታ እንዲያዩት። እሳቱ ከተለኮሰ አደጋ ነው፣ ትውልድ ያልቃል። እየቀለድሽ እንዳይሆን ቆይ ማናቃታለሁ ማለት እየቀለድሽ ነው፣ ሙድ እያልሽ ነው ወይስ አሁን አንቺ ከሰሙ ጋር እውቀት ኖሮሽ ልትወያይን? እንዴ ሰሙን ተቀላል ሰው አልከው አይደል? እየሳቀ እኮ ነው ይሄን የሚታርቁ። አይ ምንድነው በምንድነው ልትወያይ ፈለግሽው? እኮ እሱ ሚውት ይክፈትና ያውራኝ። አንተ ምን ቸገረክ? አይ በአርስቱ መሰረት የምታወሪ ከሆነና በአርስቱ መሰረት ከሆነ ያወራሻል። እንደው አታፍሪም በክርስቶስ? እንዴ ምን ያሳፍረኛል? እኔ ምን አውቀሽ ነው አንቺ ከሰሙ ጋር እንግዲህ ኦኬ ከኛ ጋር አውሪ። እናንተ አይደላችሁም እኛ ነን። እውነት ከተወራ ማለት ነው እንኳን ማስገባ ይሄ ኦርቶዶክስ ነው መናፍቅ እውነት 100%። ቆይ እኔ ማለት ነው ያኔ እውነት ማለት ትውልዴ ትግራይ ክልል ነው የተወለድኩት። እሺ እና እስከ አሁን ስደት ላይ ነኝ። ግን እዚህ ከ20 ዓመቴ ኢየሱስም ተብሎ አያውቅም፣ እግዚአብሔርም ተብሎ አያውቅም። ሚካኤል ገብርኤል እኔ አሁን ስደት ላይ ነው እና በእናንተ ነው ኢየሱስ ምንድነው ምናምን ሁሉም ነገር ያወቅት ኢየሱስ እንትን እንደሆነ ያወቅት እዚህ ነው። መስል ነገር ሙቭ አረጋ አለፈ በዚህ ፕላኔት ማለት ነው። እጅግ ተፈርቶ የነበር የዛሬ 10 ዓመትም በሲኤንኤን ጋዜጠኛ በዚህ እኔ ባለሁበት በፓሲፊክ ኦሽን በአውስትራሊያ እና በዚህ አንታርክቲካ በኒውዚላንድ ኤሪያ ላይ ጋዜጠኛዋ ምን ያህል ኪሎ ሜትር እንደሆነ አላውቅም፣ ግን በቃ ሰቅጥጧት ነበር ታወራ የነበረው። ያለፈ ቪዲዮ ነው ያየሁት። እኔ በወቅቱ አላየሁትም። አይ ቲንክ 3 ቀን 4 ቀን ካለፈው በኋላ ነው ያየሁት። የዛሬ 10 ዓመት የመጀመሪያ ልጃችንን የወለድን ጊዜ አስታውሳለሁኝ። ከሌላ ዓለም ላይ የሚመጣ ከሌላ አቅጣጫ የሚመጣ ነው። ቋጥኝ ተራራ የሚመስል ነገር ማለት ነው። መጥቶ ከዚህ ምድር ጋር ይጋጫል ተብሎ ተፈርቶ ነበር ሳይንቲስቶች ማለት ነው። ያስገርመናል። የነዛ የከዋክብቱ ዝማሬ ታስታውሱታላችሁ አይደለ? ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር እጆቹን ስራ ያወራሉ። ቀን ለቀን ትናገራለች፣ ሌሊትም ሌሊት ነገርን ታወጣለች። መናገርም የለም ድምፅም የለም ብሎ እንደገና ደግሞ ጠይቆ እና ድምፅ የሌለው ለማን ነው? እኛ የምንሰማው በተገለጠው ጆሮአችን ልንሰማው የምንችለው ድምፅ የለም። ምክንያቱም በስንት ኪሎ ሜትር በስንት ሺህ ኪሎ ሜትር ወይ ደግሞ በብርሃን ፍጥነት ተብሎ በሚባልበት ሳይንቲስቶቹ በሚለኩበት በዚያን ያህል ርቀት ላይ ሆነው ከዋክብት በአንድነት ይዘምራሉ። የዶክተር ጥሌ ፔጅ ላይ በባለፈው አስቀምጦታል። ናሳ ላይ ጆንሰን ስፔስ ሴንተር ነው የሚሰራው። ጥልይን ታውቁታላችሁ። እሱ አስቀምጦት ነበረ እነዚህ ከዋክብትና በሳይንቲስቶቹ በእውቀታቸው ሪከርድ ያደረጉት ማለት ነው። እና ከዋክብት ሌሊቱን ሁሉ ይጮሃሉ። ሰማያት የእግዚአብሔርን ክብር ይናገራሉ።
የሰማይ ጠፈር የእጆቹን ስራ ያወራሉ ይላል። ዳዊት ከዛሬ 3000 ዓመት ላይ ነው በትንቢት አሻግሮ ያየው። ሳይንቲስቶቹ ግን ሪከርድ አድርገው በባለፈው የከዋክብቱ ክምችት በአንድነት ሲዘምሩ አሳየን። አምላካችን እግዚአብሔር እንዴት ትልቅ ነው! እና ይሄ ጌታ የኔና አንተ አምላክና አባት ሆነ። ይሄ ጌታ በዘላለም ተራሮች ላይ ሆኖ በድንቅ የሚያበራው መጥቶ እኛን ለማዳን ከአንዲት እስራኤላዊት ድንግል ሴት ማህፀን ውስጥ በስጋ በራሱ መለኮታዊ ኪነ ጥበብ ተጸነሰ ተብሎ ሲባል በቃ የሁል ጊዜ መገረሚያ ነው። ወንድሞችና እህቶች የሁል ጊዜ መገረሚያችን ነው ጌታ። ስለ ታላቅነቱ፣ ስለ ፍቅሩ፣ ስለ ምሕረቱ፣ ስለ ቸርነቱ ብዛት እናመሰግናለን። ጌታ ይባረክ። እናመሰግናለን። የተወደድክ ቅዱስ አባት እግዚአብሔር የፍጥረታት ሁሉ ጌታ በልጅ በክርስቶስ ኢየሱስ ቅዱስና ኃያል ስም ክብርና ምስጋናን ላንተው እንሰጣለን። የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት ተብሎ እንደተጻፈ ምስጋናችንን ቀን ለሆነልን ሰዎች ቀናችንን በሰላም ያዋልከን አንተ ነህ። ሌሊት የነበረላቸውን ሰዎች የሌሊቱን ግርማ እግዚአብሔር የዘላለም አምላክ ከሚያስፈራው ከየትኛውም የክፋት መንፈሳውያን ሰራዊት ጋርዳቸው። እነሱ አመኑም አላመኑም፣ እዚያመኑ ወንድሞቼ ያምናሉ። ሰዎች አመኑም አላመኑም ያንተ ምሕረትና ቸርነት ስለከለላቸው፣ ክንድ ስለደገፋቸው ተኝተው ነቁ። ለኛም ቀኑን ሁሉ በሰላም አዋልከን። ስለዚህ በገንዘብ ቢመተመን ምን ልንከፍለን እንችላለን? ሌሊቱን ለተኛችሁበት፣ በሰላም ተዘልላችሁ ተጠብቃችሁ ለተኛችሁበት ጠዋት ላይ እያንዳንዳችሁ ክፈሉ ብለህ ብታስከፍለን የገንዘብ መጠን ብታወጣ ማናችን ምን እንከፍልሃለን? ይህንን ሁሉ ግን በበጎነት በቸርነት አደረክ። ክብርና ምስጋና ለስም ይሁን። ስለፈቀድክልን በህይወት ኖርን፣ ስለፈቀድክልን ነቅተን ተኝተን ነቀን፣ ውለን ገባን። የበላኑ ተስማምቶን፣ የጠጣኑ ተስማምቶን፣ የተነፈስኑ ተስማምቶን በጤንነት ኖርን። ብንታመም እንኳን ያንተን ማዳን እየተጠባበቀን ከነ ህመማችንም እንኳን ከነ ጥዝጣዜያችንም እንኳን ጭምር ስንቱን ሌሊት አነጋለን፣ ስንቱን ወራቶች አሳለፍከን። አናልፋቸውም ያልናቸውን ክፉን ዘመናት በክንፎች ጥላ ሰውረህ ከልለህ ጋርደህ አሻገርከን። ምድረ በዳውን አሻገርከን። የጭንቁን ወራትና ዘመን አሻገርከን። ታመን ፈወስከን። ጌታ ኢየሱስ እናመሰግንሃለን። ክብር ሁሉ ላንተ ይሁን። የሚደገፍ በእግዚአብሔር ይደገፍ፣ የሚታመን በእግዚአብሔር ይታመን ተብሎ እንደተጻፈ መደገፊያችን መታመኛችን ሆንከን። አሁንም እግዚአብሔር በቀሪ የህይወት ዘመናችን እምነታችንን በአንተ ላይ እንድናደርግ ልባችን ወደ ሌላ እንዳይዘነበል በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብህ እግዚአብሔርን ውደድ ተብሎ እንደተጻፈ ባልተከፈለ ልብ እንድንወድህ፣ ባልተከፈለ ልብ እንድናመልክህ፣ ባልተከፈለ በማይጠራጠር ልብ እንድንከተልህ አንተ ለዚህ ዓለም አይደለም ለሚመጣውም ዓለም የዘላለም ተስፋችን፣ የዘላለም አምባችን፣ የዘላለም መጠጊያችን፣ የዘላለም መሸሸጊያችን፣ የዘላለም መኖሪያችን ነህ። ታላቁ ነቢይ ሙሴ እንዳለ መኖሪያ የዘላለም አምላክ እግዚአብሔር ነው፣ የዘላለም ክንዶቹ ካንተ በታች ናቸው ተብሎ እንደተናገረው እንደዛው አባዬ ለእኛ ስለሆነልን ክብር ላንተ ይሁን። ምስጋና፣ ሞገስ፣ ኃይል፣ ክብር፣ ገናንነት፣ ስልጣን ያንተ ነው። እናመሰግንሃለን። ወደ እኔ የሚመጡትን ከቶ ወደ ውጭ አላወጣቸውም ብለህ ያልክ ጌታ ወደ አንተ ከነ ድካማችን ከነ ሸክማችን ከነ ኃጢአታችን ወደ አንተ መጥተናል። አሳርፈህናል፣ ታሳርፈናለህ፣ አድነህናል። ጌታ ኢየሱስ ለዘላለም ስምህ ይባረክ። ለሚፈሩ ከቀስት ያመልጡ ዘንድ ከሞት ያመልጡ ዘንድ ከቀስት ያመልጡ ዘንድ ለሚፈሩት ምልክትን ሰጥተህ የምታስመልጥ ከብዙ ነገር አስመልጠህናል። እናመሰግንሃለን። ክብር ሁሉ ላንተ ይሁን። ቀሪ ጊዜያችን በስምህ የተባረከ ይሁን። ያንተን አዳኝነት፣ ያንተን በጎነት፣ ያንተን ምሕረት፣ ያንተን ቸርነት፣ ያንተን አባትነት፣ ያንተን ጌትነት፣ ያንተን አምላክነት ለፍጥረት መናገር እንድንችል ያድናል እግዚአብሔር ብለን እንድንናገር በእርግጥ ያድናል፣ አድኖኝ አይቻለሁኝ፣ በእርግጥ ይፈውሳል፣ ፈውሶኝ አይቻለሁኝ፣
እኔ የምሕረቱ ሰርቶ ማሳያ ነኝ ብለን ለሌሎች በጎነትን እንድንመሰክር በአንደበታችን ያንተን ጌትነትና ያንተን አምላክነት ያንተን ኃያልነት ማወጅ፣ መናገር፣ መታመን እንድንችል በጌታ በኢየሱስ ክርስቶስም እንድትረዳን ጸልያለሁ። ጌታዬ ሆይ እዚህ ውስጥ ያሉ ሰዎች ነጋቸውን ሲያስቡ የሚጨንቃቸው በጌታ በኢየሱስ ክርስቶስም በአንተ ላይ ተስፋ እንዲያደርጉ፣ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን እንዳለ ባሪያ ዳዊት፣ አዎ ለእኛ ተስፋችን አንተ ነህ፣ የዘላለም መኖሪያችን አንተ ነህ፣ የዘላለም መጠጊያችን አንተ ነህ። ብንራብ የምታበላን አንተ ነህ፣ ብንጠማ የምታጠጣን አንተ ነህ፣ ብንታረዝ የምታለብሰን አንተ ነህ፣ ብንታመም የምትፈውሰን አንተ ነህ፣ ብንማር እውቀትን የምትሰጠን አንተ ነህ፣ ብናገባ ልጆችን የምትሰጠን ሚስትን የምትሰጠን አንተ ነህ፣ ብንወልድ ልጆቻችን የምትባርክ አንተ ነህ፣ ብንሰራ የእጆቻችንን ስራ የምትባርክ አንተ ነህ። እውቀትን ጥበብን ለጠቢባን እውቀትንም ለአስተዋዮች የምትሰጥ እግዚአብሔር በጌታ በኢየሱስ ክርስቶስም በትምህርት ቤት ለሚማሩ በኮሌጅ ለሚማሩ እግዚአብሔር ሆይ የአእምሮ ምጡቅነት የምትሰጥ አንተ ነህ። የዳንኤል አምላክ የባስልኤል አምላክ የሰለሞን አምላክ በገባኦን ኮረብታ ላይ ተገልጠህለት እግዚአብሔር ሆይ ለባሪያህ ለዳዊት ልጅ ለሰለሞን ስትለምነው ሲለምንህ ጌታ ኢየሱስ ሆይ ጥበብን የሰጠኸው ጥበብን ስጠኝ ብለህ እንዳልከው እንደ ባህር አሸዋና እንደ ውሃ በኢየሱስም የልብን ስፋትን የሰጠህ ጌታ ለእነዚህ አባቶች የሰጣቸውን ጥበብ ዕለት ዕለት አብዛለን። የዳንኤል አምላክ ጥበብን ስጠን። የባስልኤል አምላክ ጥበብን ስጠን። በመገናኛው ድንኳን የነበረውን የአገልግሎት ስርዓትን አንተን እንዲያገለግሉ ባዘዝከው ለባሪያህ ለሙሴ በሲና ተራራ ባሳየው መሰረት የመገናኛይቱን ድንኳንና በውስጡ ያሉትን ነገሮች ሁሉ እንዲሰራ ሰማያዊ የሆነ ጥበብ በመንፈስ ቅዱስ የሞላው ከይሁዳ ነገር ጠርተው በጌታ በኢየሱስም እሱንም እግዚአብሔር ሆይ ኤልያብንም ጠርተህ ጥበብን ያኖርክባቸው በመገናኛው ድንኳን ውስጥ በቀደመው ኪዳን ሕዝብ እስራኤል እንዲያመልክህ የመገልገያ ንዋየ ቅድሳቶችን እንዲሰራ በሰው ጥበብ አልሰሩትም። ታቦቱን በሰው ጥበብ አልቀረጹትም። መገናኛውን ድንኳን በሰው ጥበብ አልሰሩትም። የህብስቱን ገበታ በሰው ጥበብ አልሰሩትም። ኪሩቤልም በሰው ጥበብ አልሰሩትም። ለባሪያህ ለሙሴ የገለጥክለትን በምድር ላይ እንዲያደርጉት ከወርቅ የሚሰራውን ከወርቅ ከእንጨት የሚሰራውን ከእንጨት እንዲሰሩ ጥበብና ማስተዋልን የሰጣቸው እግዚአብሔር እዚህ ላለን ወንዶችና ሴቶች ልጆች ጥበብና ማስተዋልን ስጠን። በአሕዛብ መካከል ኑሯችን እግዚአብሔር ሆይ አንተን በሚያከብር የእጆቻችንን ስራ አንተን በሚያከብር ጌታ በኢየሱስ ክርስቶስም ተባርክልን ዘንድ እንጸልያለን። መልካሚቱ እጅ ለመልካም በኛ ላይ ትሁን። ቀኝህና የፊት ብርሃን ይብራልን። አቤቱ ጌታ ሆይ ከሚታይም ከማይታይም ነገር እዚህ ያሉ ወንድሞቼና እህቶቼን ሁሉ አድን። ከሚመጣብን ፈተና አንተን ከማመናችን የተነሳ ከሚመጣብን ፈተና እንግልት በጌታ በኢየሱስ ስም ሰዎች ስጋ ለባሾችን ተጠቅሞ ክፉ እግዚአብሔር ሆይ እምነታችን እንዲሸረሸር ሊያደርግ እንኳን ቢችል በአለት ላይ የተመሰረተ እግዚአብሔር ሆይ በጌታ በኢየሱስ ስም ነፋስ ቢነፍስ ጎርፍ ቢመታው እንኳን ከአለት ላይ ከመመስረቱ የተነሳ ጸንቶ እንደሚቆም እግዚአብሔር ሆይ ሕይወታችን አለት በሆንከው በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ ጸንቶ እንዲቆም እኔንም ወንድሞቼንም እህቶቼንም እንድትረዳ እንጸልያለሁ። ወንድሜ ሰሙሻን እንድትረዳው፣ እህቴ ኤደንን እንድትረዳ፣ ወንድሜ ግርማ እንድትረዳ፣ ወንድሜ አብዲሳ እንድትረዳ፣ ወንድሜ ጆን እንድትረዳ፣ እዚህ ያሉ ወንድሞቼና እህቶቼ እንድትረዳ፣ እኔን እንድትረዳ፣ ልጆቻችንን፣ ቤታችንን፣ እግዚአብሔር ቤተሰቦቻችንን፣ በስራ ቦታችን ሁሉ ጭምር እግዚአብሔር ሆይ የሚያስገርምን ተአምራትን ማድረግ ትችላለህ። የተዘጋ ነገር ይከፈት፣ የወደቀ ነገር ይነሳ፣ የሞተ ነገር በትንሣኤ ይቀስቀስ፣ የራቀ ነገር ይቅረብ። ከአንተ ዘንድ የሆነ በጎነት፣ ከአንተ ዘንድ የሆነ ቸርነት፣ ከአንተ ዘንድ የሆነ እግዚአብሔር በጌታ በኢየሱስ ክርስቶስም መልካምነት እያንዳንዳችንን በዚህን ቀን እንዲያገኘን እጸልያለሁ። ቀኑን ሁሉ የሚረግሙ ሌዋታንን እባብን ለማንቀሳቀስ በኢዮብ መጽሐፍት ላይ እንደተናገርክ ቀኑን ሁሉ የሚረግሙ የአስማተኞች የጠንቋዮች ጉባኤ እግዚአብሔር የዘላለም አምላክ በመልክና በአምሳልህ በአርያ የፈጠርከውን ትውልድ እግዚአብሔር በጌታ በኢየሱስ ክርስቶስም ለመግደል ደም ለማፍሰስ በመኪና አደጋ በተለያየ ነገር የተዛባ መድኃኒትን በመስጠት በሆስፒታሎች ሁሉ ጭምር ሳይቀር እግዚአብሔር ሆይ የተሳሳተ መድኃኒትን እግዚአብሔር እንዲወጉ አይምሯቸውን እግዚአብሔር የዘላለም አምላክ በማደንዘዝ ሰውን ለመግደል የሚዘረጉ እጆች እግዚአብሔር በስምህ ጉልበት እንድትቀድም ጸልያለሁ። በጌታ በኢየሱስ ክርስቶስም በምድራችን ላይ በተለያዩ ቦታዎች ላይ በሚነሱ ከመንግስት ጋር በሚነሳ እግዚአብሔር እርስ በርስ በሚነሳ የትኛውም ጦርነት እግዚአብሔር የዘላለም አምላክ ህዝባችንን ወደ ሞት እንዳይማግድ በኢየሱስ ክርስቶስም ጸልያለሁ። ከሰሜን ኢትዮጵያ ኤርትራን ሁሉ ጨምሮ ኢትዮጵያን ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ሁሉ
እግዚአብሔር እጅ ለመልካም በምድሪቱ ላይ እንድትሆን አባቶይ እባክህ እንለምናለን። በምድራችን ላይ እንደገና ጦርነት ተነስቶ በኢየሱስ ክርስቶስም የብዙዎች ንጹሃን ሰዎች ነፍስ እንዳይቀጠፍ ለመንግስት ባለስልጣናት ማስተዋል እንድታደርግ ለዶክተር አብይ ማስተዋል እንድትሰጠው ለፕሬዝዳንት ኢሳያስ አፈወርቂ ማስተዋልን እንድትሰጥ እግዚአብሔር ሆይ ትውልዳችንን እንደገና በዚሁ በሰሜን ኢትዮጵያ ላይ እንደገና ብዙዎች የሚያልቁበት ብዙዎች የሚጨፈጨፉበትን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም አይምሯቸውን እግዚአብሔር የዘላለም አምላክ እንዳይጠቀሙት ማስተዋል እንዳይኖራቸው አድርጎ ወደ ጦርነት ሊማግድ ያለ አስተሳሰብ በጌታ በኢየሱስ ክርስቶስምና ስልጣን ቁጭ ብሎ ተረጋግቶ ነገርን ከመፍታት ይልቅ ሁሉ ቀን በትንሽ በትልቁ ነገር ትውልድን ለመማገድ ወደ ሞት ወደ ጦርነት ለመማገድ ነጋሪት የሚያስጎስም ክፉ መንፈስ በስም ጉልበት ከምድራችን ላይ የተከለከለ ይሁን። ጌታ ሆይ ይበቃናል። የባለፈው በአማራው፣ በትግራይ፣ በአፋር፣ በተለያዩ ክልሎች አሁንም በኦሮሚያ ክልል የሚያልቁ ኦርቶዶክሳውያን ወገኖቻችን ብሔር ተኮር ሃይማኖት ተኮር እግዚአብሔር እልቂትና ግድያ እየተደረገ ያለውን እግዚአብሔር ሆይ እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል ተብሎ በቅዱስ ቃል እንደተጻፈ እግዚአብሔር በቤታቸው ውስጥ በዋሻ ውስጥ ተደብቀው ምድሪቱ ላይ ክፋትን የሚመክሩ ትውልድ እንዲተላለቅ በሃይማኖት እንዲተላለቅ በብሔር እንዲተላለቅ አገር ከአገር እንዲተላለቅ ለማድረግ ክፋትን የሚሰራ የክፉ አጀንዳ በስም ጉልበት እጅ ጣልቃ ገብታ እንድትከለክለው በኢየሱስ ስም ጸልያለሁ። አባዬ ዛሬ ያየናቸው ወጣቶች ዛሬ ያየናቸው ወንድሞችና እህቶች ነገ ላይ እግዚአብሔር ሆይ በኢትዮጵያ ተራሮችና በኤርትራ ተራሮች ላይ ወድቀው ለአሞራ ሲሳይ እንዳይሆኑ ጌታ ሆይ ይበቃናል። ስለ ስምህ ብለህ እንድትለመንን በሰላማዊ ድርድር ሊነጋገሩ የሚገባቸውን ነገሮች ሁሉ እንዲነጋገሩ በአሰብ ጉዳይ ኢትዮጵያና ኤርትራ እንዳይተላለቁ ስለ ስምህ ብለህ ይቅር እንድትለን እለምንሃለሁ። ጣልቃ እንድትገባልን እለምንሃለሁ። በአማራው ክልል ከመንግስት ጋር ባለ እግዚአብሔር በኦሮሚያ ክልል ከመንግስት ጋር ባለ ግብግብና እልከኝነት ንጹሃን ገበሬዎች ወደቁ። ንጹሃን ትውልድ ሞተ። እግዚአብሔር ሆይ ጦርነት ከምድራችን ላይ ሞት ከምድራችን ላይ አላቆም አለን። እግዚአብሔር ሆይ ስለ ስምህ ብለህ እባክህ ስለ ስምህ ብለህ ታደገን፣ ይቅር በለን፣ እራራልን። አመፃችን፣ ድፍረታችን፣ ኃጢአታችን እስከ ሰማይ ደመና ድረስ ደረሰ። በስውር ሰዎችን እንገላለን። ክፋታችን፣ አመፃችን፣ ምንዝርናችን፣ እርኩሰታችን፣ ጣዖት አምልኮ በምድሪቱ ላይ አንተን የሚያስቆጣ ነገር በስምህ ተጠርተን እግዚአብሔር ሆይ አንተን የሚያሳዝን መንግስትህን የሚያሳዝን ነገር ዕለት ዕለት እናደርጋለን። ስለ ስምህ ብለህ ይቅር እንድትለን ጸልያለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን በምድራችን ላይ ጦርነት አይሁን ጌታዬ ሆይ። በኤርትራ ላይ ጦርነት አይሁን ጌታዬ ሆይ። የኢሳያስን ልብ ወደ ወደድከው ማዘንበል ትችላለህ። የአብይን ልብ ወደ ወደድከው ማዘንበል ትችላለህ። ባሪያህ ሰለሞን እንደተናገረ የንጉሥን ልብ እንደ ውሃ ፈሳሽ ወደ ወደደው ያዘነብላል ተብሎ እንደተጻፈ እግዚአብሔር በስምህ ጸልያለሁ። ወደ እርቅ፣ ወደ ሰላም ተነጋግሮ ተደማምጦ እግዚአብሔር ወደ መግባባት ጠረጴዛ እንድታመጣቸው ያለ ኮሽታ ሁለቱም አገሮች ሁለቱም ህዝብ በጌታ በኢየሱስ ክርስቶስምና ስልጣን እርስ በርስ ሳይገዳደል እርስ በርስ ሳይጠፋፋ በኢየሱስም አንደኛው ለአንደኛው የሚጠቅም አንደኛው ለአንደኛው የሚበጅ እንጂ በጠላትነት እንደገና የሚታይበት ደም የሚቃባበት ዘመን እንዳይሆን እባክህ ጌታ ሆይ አስባት። ኤርትራን አስባት። በኢየሱስ ክርስቶስም በኤርትራ የሚኖሩ ቅዱሳን በየዋሻ ውስጥ ሆነው በኮንቴነር ስለ ወንጌል ብለው ተጥለው በዛው ባሉበት እግዚአብሔር ብዙዎች ረግፈዋል። እግዚአብሔር ህዝቡን እንደ ህዝብ አስብ፣ መንግስቱን እንደ መንግስት አስብ፣ ኢትዮጵያን ህዝቧን እንደ ህዝብ አስብ፣ መንግስታችን እንደ መንግስት አስብ። ስለ ስምህ ብለህ አንተ ጣልቃ ካልገባልን ዘመናችንን ሁሉ እየተጨራረስን እየተገዳደልን ደም ለደም እየተቀባባን ወሬ ሁሉ አስጠላን። እግዚአብሔር ሆይ ስለ ስምህ ብለህ እንድትለመነን በኢየሱስ ክርስቶስ ስም እንለምንሃለን። ስለ ስምህ ብለህ አባዬ ይቅር እንድትለን እንለምንሃለን። ዛሬ እየተነጋገሩ ያሉ ወንድሞቻችን ነገ ሞተው እንዳንሰማ በጌታ በኢየሱስ ክርስቶስ ስምና ስልጣን ጌታ ሆይ በዛ ምድር ላይ በሰሜኑ የሀገራችን ክፍል ላይ ከድሮ ጀምሮ ከተወለድኩበት ነፍስ ካወቅኩበት ጊዜ ጀምሮ የጦርነት ቅስቀሳ በዛ ምድር ላይ ሁሉ ቀን እናቶች ልጆቻቸውን ወልደው አያድጉም። በጌታ በኢየሱስ ክርስቶስ ስምና ስልጣን አባዬ እባክህ ጌታ ሆይ እንደገና እናቶች አይጨነቁ፣ እንደገና አይጨነቁ። የትግራይ እናቶች እንደገና አይጨነቁ። የአማራ እናቶች እንደገና አይጨነቁ። የአፋር እናቶች እንደገና አይጨነቁ። የኤርትራ እናቶች እንደገና አይጨነቁ።
ማዕፀናቸውን የረገመ ሰው ያለ እስኪመስል ድረስ ከልጆቻቸው እየተለዩ በሞት እየረገፉ በመንግስት ተገደው እየገቡበት ላይመለሱ ወጣቶች ላይመለሱ ያለ ጊዜያቸው ላይመለሱ ጌታዬ ሆይ ወደቁ። ለምድር አራዊት ለሰማይ አፍት መብል ሆኑ። ያሳዝነናል አባዬ። በመልክና በአምሳሌ የፈጠርከው ትውልድ ተቅበዘበዘ። ይቅር እንድትለን እለምንሃለሁ። ይቅር እንድትለን ምድሪቱን ይቅር እንድትለምንሃለሁ ጌታዬ ሆይ እባክህ። ሌሎች መንግስታት እንኳን ጣልቃ ገብተው እግዚአብሔር የዘላለም አምላክ ለማስታረቅ እንኳን ቢሞክሩ እግዚአብሔር አንዳንዶቹም ጸብ ዘርተው ነው የሚወጡት። በኢየሱስ ስም የራሱን የኢሳያስ አፈወርቂን ልብ ወደ ምህረትና ወደ ጠረጴዛ የራሱን የአብይን ልብ ወደ ምህረትና ወደ ጠረጴዛ እንዲመጡ በጌታ በኢየሱስ ክርስቶስና ስልጣን የመከላከያ ሰራዊትን የሚመሩ የጦር ጀነራሎች ሁሉ ጭምር ነገሩን በዝግታ እንዲያዩት። እሳቱ ከተለኮሰ አደጋ ነው፣ ትውልድ ያልቃል። በኢየሱስ ክርስቶስና ስልጣን በዚህ ደግሞ ማናቸውም ተጠቃሚ አይሆኑም። ምህረት እንድታደርግልን በስምህ እንለምንሃለን። ወደ ማን እንጮሃለን? እግዚአብሔር ሆይ ወደ ማን እንጮሃለን? ሀገራችንን ስናስብ፣ ቤተሰባችንን፣ ራሳችንን ስናስብ አዳኙ አንተነህ፣ ታዳጊያችን አንተነህ። ወደ አንተ ጮኸናል። ልመናችንንና ጸሎታችንን ስለሰማህን በቅዱሱ ብላቴና በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ያው ስም አሜን አሜን። እንኳን ደህና መጣችሁ ወገኖች፣ ሁላችሁንም ሰላም ብያለሁኝ። ተባረኩ። ጌታን አድርገን እናመሰግናለን። ዋው ክብር ለስሙ ይሁን፣ ለጌታ ይሁን። ቴንክ ዩ። ተባረኩ። ኤዲ የቤቱን መሪው ሌሎችም እንዲናገሩ ትንሽ ልጆች አሉ ማማ የለችም እንዳያስቸግረውኛና ትንሽ ላረጋጋቸውና አለውኝ የሚናገሩ ወንድሞች እናቶች ጊዜ ወንድሞች ጊዜ ስጫቸው። ተባረኩ አለውኝ። ዋው 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 ዋው! ደስ የሚል ጸሎት ነው። ደስ የሚል ጸሎት በእውነት ለጊዜው ለወቅቱ የሚሆን ጸሎት ነው እና ሰላም በሉን። ሁላችሁም ሰላም በሉን። ሰሙ ባንተ ጀምርና ሰላም በሉን። ግርማዬ፣ አብዲሳ ሁላችሁም ሰላም በሉን በየተራ። ማይኩን ክፈተውና ሰሙሻ ሰላም በለን። እስከዛ ኮፒ ሊንክ ሼር እና ታፕታፕ አድርጉ ወገኖች። ኮፒ ሊንክ ሼሩን አፍጥኑት። ሰሙሻ አልቻልክም? ግርማ ሰላም በለን ወንድማችን ግርማ። የተወደዳችሁ ቤተሰቦች የጌታ ሰላምና ጸጋ ይብዛላችሁ። ኤርሚዬ፣ ሰሙሻ፣ ኤዱ፣ ወንድሜ አብዲሳ፣ ጆዬ፣ ወንድማችን በለጠ እና ታች ላይ ያላችሁት ወንድሞች ሁላችሁንም በጌታ ሰላም ሰላም ብያችኋለሁ። ጥሩ የጸሎት ጊዜ ነበረን። ኤርሚ፣ ጌታ ኢየሱስ አብዝቶ ይባርክህ። ይህ ጸሎት የሁላችንም በየቤታችን በእግዚአብሔር ፊት ስንሆን ጌታን ልናሳስበው የሚገባ ጸሎት ነው። ጌታን ስለ ሀገራችን ስለ ምድራችን ኢትዮጵያ በእግዚአብሔር ፊት ስለ አጎራባች ሀገሮች ሁሉ በእግዚአብሔር ፊት የምናቀርብበት ጊዜ ጌታ አብዝቶ ይስጠን። ጌታ ደግሞ ጸሎታችንን ይሰማል። ጌታ መልካምን ያደርግልናል። ጌታ ኢየሱስ አብዝቶ ይባርካችሁ። ይሄ ይሰማል የሰዓት አቆጣጠር እንደምን አመሻችሁ፣ እንዴት አመሻችሁ ለማለት ነው። በእኔ ሰዓት አቆጣጠር እንግዲህ እንደምን አመሻችሁ። መልካም ጊዜ ነበረ። ጥሩ የጸሎት ፕሮግራም ነበርና በጣም ሁላችንን የሚያስጨንቅ ነገር ነበር የሀገራችን ነገር እና እግዚአብሔር ደግሞ ይሰማል። ያለው ምርጫ ምንም ነገር የለም ከጸሎት ውጪና ተባረኩ። እኔ ብዙም እንግዲህ ተናጋሪ አይደለሁም። እናንተ ፊት መቆሜም እግዚአብሔር ይመስገን። በዚህ ቦታ ላይ መገኘቴ እግዚአብሔር እናመሰግነዋለሁ። እዚህ ጸሎት ላይ መገኘቴ ተባረኩልኝ። ሰላም ልላችሁ። አሜን። አብዲሳ ያረ ምንም እንትን አይደለም። የንግግር ችሎታ አያስፈልግም። ሰላም ማለትና የተሰጠህን ጸጋ መናገር በእግዚአብሔር ዘንድ ምንም ቀላል ነው። ወንድማችን ጆን ሰላም በለን።
ሰላማችሁ ይብዛ ኤድዬ፣ ሰላምሽ ይብዛ። እድሜዬም ከሰማ ሰላም ይብዛ። ሰሙዬ ተባረክልኝ። እኔ ወንድም ግርምሽ አቢሳ እንግዳ ወርቅ መሰለኝ ይበለጠ፣ ሁላችሁም ሰላማችሁ ይብዛ። ኤርሚ አንድ ነገር ሲናገር ስለ ምህረቱ ከህይወቴ ጋር በተያያዘ አንድ ነገር ይገርመኝ ነበረ። እኔና ከቤታችን ፊት ለፊት ያለ አብሮ አደግ ጓደኛዬ አሁን አገልጋይ ነው። በጣም በዓለም በቃ እብዶች ነበርን እና ሁለታችንም እህቶች አሉን። የኔም ታላቄ የእሱም ታላቁ ነበረች። ሁለቱ ይጠነቀቁልን ነበረ እና በጣም አዋላችን በቃ ያስፈራቸው ነበረ እና ባካችሁ ራሳችሁን ጠብቁ፣ ትሞታላችሁ፣ እንዲና እንዲያ እያሉ በጣም ይመክሩን ነበር። ለእኛ ይጨነቁ ነበረ። ሁለታችን በጌታ ሆነን ክርስቶስን አወቅን። አሁን ጓደኛ አገልጋይ ነው። ሁለታችን እንዳንሞት የፈሩልን እህቶቻችን ሁለቱም አሁን በህይወት የሉም፣ ሞተዋል። ሁለቱም ሞቱ፣ ለእኛ የሚጠነቀቁልን። ሁለታችን ጌታን ያወቅነው ደግሞ እኔና ግርማ ይባላል። እሱ አገልጋይ ነው፣ አሁን በቸርች ውስጥ ቋሚ አገልጋይ ነው። በህይወት አለን፣ እግዚአብሔር የተመሰገነ ነው። የኔ ታላቅ እህት እንግዲህ ለእኔ የምትጠነቀቅልኝ አንድ ጊዜ የውርስ ጉዳይ የፍርድ ቤት ጉዳይ ተብሎ ዛሬ 5 ዓመት መቃብሯን እንደተቀበረች እዚህ ቤተክርስቲያን እንደተቀበረች ማረጋገጫ አምጡ ተብሎ እዛ ሄጄ ቄሶቹ አረጋግጠው ለመጻፍ መቃብሯ ይፈለግ ተብሎ ቢፈለግ ጠፋ። መቃብር አይገኝም፣ መቃብራችን የኛም አይገኝም ነበር። ከዛ ፈልገው የሚያገኙ ሰዎች ጋር ተደራድረን 2000 ብር ከፍለን ፈልገው ለማግኘት ብለው በመካከል አንድ ዘመድ እንደዚህ ቦታ ሊሆን ይችላል የተቀበረችው ብሎ አንድ ምልክት ይዞ ተፈልጎ ስናገኘው ስሟም ፎቶዋም ተሰብሮ ከላዩ ላይ ሐውልቱ ምናምን ተገኘ። ወገኖች ይሞታሉ ተብለን የተጠበቅነው እኛ ያው ክርስቶስ አዳነን። እኔ ጌታን ባገኘው በ6 ወር ነው እሱ ክርስቶስን ያገኘው። በህይወት ኖርን፣ ለመለምን። መቃብራችን እንደኔ እህት ለእኔ ትጠነቀቅልኝ እንደነበረች እባካችሁ ራሳችሁን ጠብቁ እባካችሁ ያለችው እህቴ መቃብሯም ጠፋ። በጣም ነው የሚያሳዝነኝ ይህን ነገር ሳስብ። የጓደኛዬም እህት መቃብር በዚህ ጊዜ ሊገኝ አይችልም እና እንኳን ክርስቶስን ሳላቅ አልሞትኩ፣ እንኳን ክብር ለሚገባው ክብር ሳልሰጥ አልሞትኩ እንጂ ሞት ኖርማል ነው። ብንሞት ችግር የለውም። አሁን በሞት ችግር የለብኝም። ግን እንኳን ሳላቀው ልሰግድለት ላመልከው የሚገባውን ሳላቅ እንኳን ሞትኩ እና ክርስቶስ መልካም ነው፣ ከሞትም ያድናል፣ በህይወት ያኖራል። ስለዚህ ይህን ጌታ እንደው ማወቅ መከተል መልካም ነው ለማለት ብዬ ነው። እግዚአብሔር ይባርካችሁ፣ ቀጥሉ። ዋው ደስ የሚል ምስክርነት ነው ወንድማችን ጆን፣ እግዚአብሔር ይባርክ። በእውነት እንግዳ ወርቅ ቀጥል፣ ሰላም በለን። አንዴ ቆይ እሺ፣ ትየው ፕሊስ። ለምድራችን ያው ታውቁታላችሁ በሚዲያ እየተነገረ ያለው፣ አንዳንዱ ደግሞ በሚዲያ ያልተነገረ ነገር እውነት ነው። በተለይ እኔ ተወልጄ ወዳደኩበት አካባቢ ላይ ወንድማችን በሌ ሚዩት አድርገው፣ በሌ ማይክ ሚዩት ነው። ማነው ሚዩት አድርገው በሌ። አረ የኔ ሚዩት ነው። አይደለም። አሁን ገና አረከው እና እውነት ነው፣ ሰዎች እየተገደሉ ነው። ያ ሪያሊቲ ማንም ሊክደው የማይችለው ነው። ጸልዩ ወገኖች፣ ጸልዩ። እኔ ከዛሬ 2 ሳምንት በፊት ነው መናገር የጀመርኩትኝ። አሁን ግን ኦርቶዶክሳውያን ወገኖች ዘግይተው እንትን ብለው ቢሉ ከ2 ሳምንት በፊት ከዛ በፊትም ሰማ ነበርና አንዳንድ ነበር ይደረግ የነበረው። አሁን ግን በጣም አሰቃቂ በሆነ ሁኔታ ነው ሰዎች እየተገደሉ ያሉት። ጸልዩ ፕሊስ እንጂ እውነት ነው። አርሲ ውስጥ እየተደረገ ያለው ነገር እውነት ነው። በማውቃቸው ቀበሌዎች ባደኩበት ቀበሌ ውስጥ ሁሉ ጭምር ነው ሰዎች እየተገደሉ ያሉት። የቅርብ ብለን የምንላቸው ሰዎች ያጎቴ ልጅ የባሏ ወንድም ሁሉ ጭምር ነው ማቃቸው ማለት በቃ በክፉም በደግም የምንተዋወቅ የተጋባን ሁሉ ሰዎች ናቸው እየተወሰዱ እንትን የሚሉትና ጸሎቱ በጣም እጅግ አስፈላጊ ነው። እንጸልይ ለማለት ነው። ተባረኩ፣ ጸጋ ይብዛላችሁ። ያ መጸለይ ያለብን እየተጸለየ ነው። መጸለይ ያለብን በግላችንም
በየቸርቻችንም እንደገና እንደዚህ በህብረትም በምንም መጸለይ አለብን፣ መጠየቅ አለብን፣ ማረን ማለት አለብን፣ ይቅር በለን ማለት አለብን። ማረን ጌታ ሆይ እስከ መቼ ነው ብለን በጌታ ፊት በጣም አጥብቀን ከእግዚአብሔር ጋር ማውራት መቻል አለብን። ማረን ማለት ነው ያለብን። አንዱ አንዱን መጠቀን ሳይሆን ኢሳያስ አፈወርቂ እንዲሆኑ ከዛ ደግሞ ዶክተር አብይ እንደዚህ አድርጎ በዚህ ገብቶ ምናምን በአውትሪሲ ያለው ነገር እየሰማ ነው። ነገር ግን ማንም አይሰማንም ከእግዚአብሔር ውጭ። እግዚአብሔር ብቻ ነው ይሄንን ቁጣ ሊያበርድ የሚችለው። እግዚአብሔር ብቻ ነው ድምጻችንን መስማት የሚችለው። ስንጮህ ወደሱ እሱ ብቻ ነው የሚሰማን። ማንም ቢቢሲ፣ ማንም ሲኤንኤን፣ ማንም የፈለገ ነገር የማያውቁት ነገር የለም። እየሰሙት ነው፣ ይሰሙታል፣ ያዩታል። ከነሱ የተሰወረ ነገር የለም። ታላላቅ ሀገራት ያዩን ነው፣ እየሰሙን ነው። ነገር ግን አቤቱ ወደ አንተ ጠራለው፣ ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል አንተ አምላኬ ዝም አትበለኝ እንዳለ ባሪያ ዳዊት እግዚአብሔር ዝም እንዳይለን እኛ ዝም ስንል ወይም ደግሞ ሌላ ነገር ስንል የሚሰማን እግዚአብሔር ነው። መጮህ ያለብን ወደ እግዚአብሔር ነው። ወደ እግዚአብሔር ወደ እጆቹ ስራ ነው ማሰብ ያለብን። የልመናችንን ቃል ይሰማናል። በእውነት እግዚአብሔር የልመናችንን ቃል ይሰማናል። ጸሎት የሚንቅ አምላክ አይደለምና እየመጣ ያለው ነገር በጣም የሚሰቀጥጥ ነው። በቃ በጣም የሚያስፈራ ነው እየመጣ ያለው ነገር። ከአመፃ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች ነው የሚለው መጽሐፍ እና አመፃ በዝቷል። እጅግ በጣም አመፃ በዝቷል እና ህዝብህን አድን እንበለው እግዚአብሔርን። ህዝቡን እንዲያድን በቃ ህዝብህን አድን እንበለው። እንለምን በሌሊትም በቀንም በምንም በጾም ጸሎት እግዚአብሔርን ህዝብህን አድን እንበለው። ጾም ስንጾም ከጸሎት ጋር ጾም እና ጸሎት እያደረግን በምንችለው የእግዚአብሔርን የክብሩን ስም እየጠራን በቅድስናው ስፍራ በተራሮች ላይ በከፍታ ላይ እየወጣን መጸለይ ግድ ይለናል። በቃ ለማንም ምንም ፕሮቴስት ብናደርግ፣ ሰላማዊ ሰልፍ ብንወጣ፣ ብንል ዋይት ሃውስ ላይ ቢጮህ ምን ቢባል ነገር ግን የእግዚአብሔር ቁጣ አሁን ተነስቷል። ለምን? አንደኛ ከቃሉ ፈቀቅ ስላልን ነው። ከእግዚአብሔር ቃል እውቀት ፈቀቅ ያለ ህዝብ ነው ያለን። እስኪ ህዝባችንን ተመልከቱት። አሁን ኤርሚዬ ሲናገር እንደነበረው በቃ ነፍስ ካወቅንበት ጊዜ ጀምሮ ከአባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ከነሱ በፊት የነበሩትም የቱርክ ግዛት፣ የጣሊያን ግዛት፣ የእንግሊዝ ግዛት፣ የምን ግዛት እየተባለ እስካሁን ድረስ ያለው ነገር በቃ የእግዚአብሔር ቁጣ ነው የነደደው። የእግዚአብሔር ቁጣ በጣም ነዷል በላያችን ላይና ምን ይላል መዝሙር ምዕራፍ 30 ላይ ምን ይላል? ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለህይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። እና በዚህ ሰዓት አሁን ብናለቅስ ብንጮህለት ለጌታ ለእግዚአብሔር ስንጮህ ወደ እግዚአብሔር ስንናገር ራይድ አዌይ ነው። በቃ ኢትስ ላይክ በጣም ፍጥነት አለው። በቃ ራፒድሊ ነው መልስ የሚሰጠን እግዚአብሔር። ነገር ግን በቃሉ እውቀት መሆን አለበት። በክብሩ ቀልድ አያውቅምና ለሱ ብቻ መጮህ። እግዚአብሔር በክብሩ ቀልድ አያውቅም። በክብሩ ቀልድ ስለማያውቅ ምንም ነገር አትቀላቅሉብኝ ስላለ ለሱ ብቻ መጮህ፣ ወደሱ መጮህ። አቤቱ ወደ አንተ ጠራሁ ነው ያለው መጽሐፍ። አቤቱ ወደ አንተ ጠራሁኝ፣ ማንንም መጥራት አያስፈልግም። ወደ አንተ ጠራሁ፣ ወደ አምላኬም ለመንኩ ነው የሚለውና መጽሐፍ ቅዱስ አምላካችንን ብንጠራው ወደሱ ብንለምን ከስትንፋሳችን ይልቅ የሚቀርበን እርሱ እግዚአብሔር ብቻ ነው። ከስትንፋሳችን ይልቅ በጣም የሚቀርበን ጳውሎስ ለፊልጵስዩስ ሰዎች የጻፈላቸው ጌታ ቅርብ ነው ነው ያለው። ጌታ ቅርብ ነው በነገር ሁሉ በጸሎትና በመልጃ። በቃ በነገር ሁሉ በሚያስጨንቀን ነገር፣ በጦርነትም ይሁን እርስ በርስ ጦርነት፣ እርስ በርስ የውስጥ ነገር፣ የቤተሰብ ነገር፣ የጋብቻ የትዳር ነገር፣ የልጆች ነገር፣ እያንዳንዱ ምንም አይነት ነገር የሚያስፈልገን ነገር ሁሉ በነገር ሁሉ ብሎ ጠቅልሎታል። በጸሎትና በመልጃ። ምልጃ ልመና ነው። እንግዲህ ከእግዚአብሔር ዘንድ ልመናችሁን አስታውቁ ብሎናል እና ልመናችንን እናስታውቅ፣ እንጸልይ፣ እንጩህ፣ ወደ እግዚአብሔር እንጩህ። ይህ ችግረኛ ጮኸ፣
እግዚአብሔርም ሰማው ከመከራውም ሁሉ አዳነው ነው የሚለው መጽሐፍ ቅዱሳችን መዝሙር 34 እና በዚህ ሰዓት በሁሉም ነገር ተቸግረናል። ችግረኛ ሲባል በሁሉም ነገር ተቸግረናል። በቃ በልተንም እርካታ የለም፣ ለብሰንም አያምርብንም፣ ጠጥተንም አንረካም። ልጆቻችን አንድ ቦታ የሆነ ቦታ እንኳን ሲወጡ ወጥተው እስኪመለሱ በተለይ ሀገራችን ላይ ያለው ነገር ኢትዮጵያ ኤርትራ ያለው ነገር በተለይ ዋሻ ውስጥ ሆነው እንኳን መደበቅ እንኳን አልቻሉም እያሉ በቀደም ባለፈው ለታ እንትን ሲያደርጉ ነበር፣ ቮት ሲያደርጉ ነበር ድምጽ እና ድምጽ መስጠት ያለብን ግን የመጀመሪያውን ድምጽ የሚሰማው ግን እግዚአብሔር ነው። እና ፍትህ በአርሲ ለሚገደሉት ኦርቶዶክሳውያን ወገኖቻችን ማንም የሚሆን ኦርቶዶክሳውያን የሚሆኑ ሙስሊም የሚሆኑ ፕሮቴስታንት ማንም የሰው ዘር በከንቱ አይጥፋ፣ በከንቱ አይሙት። ፍትህ ለነሱ ይገባል። መጸለይ፣ መጮህ ወደ እግዚአብሔር። ማንም በከንቱ አይጥፋ። እግዚአብሔር ሰማ ማረኝም፣ እግዚአብሔር ረዳቴ ሆነኝ ነው ያለው ባሪያ ዳዊት። እና እግዚአብሔር ይሰማል፣ እግዚአብሔር ይረዳል፣ እግዚአብሔር ይምራል። በቅንነት ወደሱ ስንጠጋ፣ በቅንነት ስንለምነው፣ አንድ ሆነን አንድ ልብ ሆነን ስንለምነው እግዚአብሔር ይሰማል። ፈጥኖ ነው ደግሞ የሚሰማን። ፈጥኖ እሱን ከታመንን ፈጥኖ ይሰማናል። በማለዳ የማለዳ ጊዜያችንን የጠዋት ጊዜያችንን የማለዳ ጊዜያችንን በኢትዮጵያ 11 ሰዓት በዚህኛ ደግሞ በ5 ሰዓት 5 AM early in the morning እግዚአብሔር በቃ ይረዳል። የጠዋት ጊዜያችንን መስዋዕት ስናደርግ ስንሰዋ በቃ በመሰዊያችን ቦታ በቦታው ስንገኝ ዘወትር በቦታችን በመሰዊያ ቦታችን ስንገኝ መሰዊያ ቦታ ማለት ያችን ሰዓቷን ሳናሳልፍ ልባችን በመንቀጥቀጥ ልቡ ወደሚንቀጠቀጥ ነው ያለው። ወደ ትሁቱ ሰው እሰማለሁ ነው የሚለውና እንጸልይ፣ አጥብቀን እንጸልይ፣ በእውነት አጥብቀን እንጸልይ። ተባረኩ። ወዳችኋለሁ። ጋሽ በሌ ሰላም በለን። ሰላም ቅዱሳኖች፣ የእግዚአብሔር ቤተሰቦች ሰላም ለሁላችሁ ይሁን። ሰሙንም ስላየሁት በጣም ደስ ብሎኛል። የጌታ ጸጋ ይብዛላችሁ። እንዳላችሁት ጸሎት ኃይል አለው። እንግዲህ ለእግዚአብሔር ሁሉን ነገር አሳልፈን መስጠት ነው። ሰዎች ነን፣ እኛ ደካማዎች ነን። እዛና እዚህ የምናስበው ነገር ይኖራል። በእኛ አስተያየትና በእኛ አመለካከት የሚሰራ ነገር የለም። የእግዚአብሔር ፍቃድና ሀሳብ እንዲከናወን በጸሎት መማጸኑ ቆንጆ ነው። በጣም የሚያስፈራ ነገር ከፊታችን እንዳለ እየታየ ነው። እስካሁን ካለውም የባሰ ነገር ይመጣል ብዬ በጣም በስጋት ውስጥ ነው ያለሁት። ግን የኔ የሰው ሀሳብ ነው። የእግዚአብሔር ሀሳብ ግን በክፉ ውስጥም መልካም ነገርን ማምጣት የሚችል ነው እና አንዳንድ ጊዜ ጨለማ በሚመስል ነገር ውስጥ የእግዚአብሔር ኃይል ይገለጣልና የእግዚአብሔር ኃይል እንዲገለጥ ወደ እሱ እጃችንን ማንሳት ነው። ጌታ በነገር ሁሉ ጸጋውን ያብዛላችሁ። በርቱ። ኤርሚያ አትጥፋ። እንግዲህ እየናፈቅንህ ነው። ትንሽ ጠፋ እያልክ ነው። ሁላችሁም ቅዱሳኖች የጌታ ጸጋ ይብዛላችሁ። ስራ ላይ ነኝ፣ አዳምጣለሁ ታች ወርጄ። ቴንኪዩ ብሩኬ። ወይ ወንድምነት እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። የጌታ ጸጋና ሰላም ይብዛላችሁ። ተባረኩ። ደስ የሚል ማለዳ ነው። በእኛ አንድ ነገር የተረዳሁት ነገር ምንድነው? እውነተኛውን የጽድቅ ወንጌል የእግዚአብሔርን ሐሳብ ሰዎች ዓለም መስማት አይችሉም እና በጣም ደስ ይላል። ምናልባት ሰሙ፣ አሁን ነው የተቀየረው። ግን ዝማሬዎቻችን እንዲሁም ደግሞ ከታችን ቁጭ ብለው ሁሌ እንደምናያቸው የራሳቸው መምህራን ጭምር ቁጭ ብለው ቃል እግዚአብሔርን ከኛ ቤት ቁጭ ብለው ይሰማሉ። በየቤቶቻቸው ዩቲዩብ ከፍተው ስብከቶቻችን ያደምጣሉ። በዝማሬዎቻችን ይባረካሉ። እግዚአብሔር ይባረክ። በቃ ይህንን ነው የምንረዳው። ምክንያቱም በቃ የእግዚአብሔር ቃል ስለሆነ እውነተኛ ወንጌል ስለሆነ ሰው በቃ ይሰማል፣ ያደምጣል። እና ብዙ ኮመንቶችን እያየው ነበርና በቃ እንዲህ ነው አየህ፣ ሰው ወንጌሉን በቃ ይሰማል፣ ያደምጣል፣ የእግዚአብሔርን ሐሳብ ይፈልጋል። ሰው ጽድቅ ፈልጓል፣ ተጠምቷል። እውነተኛውን የጽድቅ ወንጌል ማወቅ በጣም ተጠምቷልና
ሰሙ ማሳያ ነው። በጣም ብዙ ትውልድ አለ። በጣም ብዙ ትውልድ አለ የእኛን ዝማሬ የሚሰማ ቤቱ ቴሌቪዥን ቁጭ ብሎ ከወንጌላዊ አማኞች ቻናሎች ውጪ የማያይ ብዙ ትውልድ አለ። ለዚህ ነው መምህራኖቻቸው ደጋግመው ዝማሬዎቻቸውን አትስሙ ይላሉ። የሚገርመውና በጣም የሚደንቀኝ ነገር ዘፈን አትስሙ ብለው አያውቁም። ዘፈን አታድምጡ ሲሉ አሰሟቸውም። ከዘፈን ይልቅ የሚያስፈራቸው ለትውልዱ የወንጌል አማኞች መዝሙር ነው። ብዙ ነገር ትውልዱ ሲያደርግ አትስማ ሳይሆን የሚባለው ምንም ጸጥ ነው። የወንጌል አማኞችን ዝማሬ፣ የወንጌል አማኞችን ስብከት ግን ሲሰሙ ለምን? በሰው ህይወት መለወጥ መቀየር የሚችል የእግዚአብሔር ቃል በውስጡ ስላለ ማለት ነው። በጣም ብዙ የቲክቶክ ላይ ራሱ የሚያገለግሉ በጣም ሰምተናቸዋል፣ አይተናቸዋል። የጴንጤ መዝሙር ትሰማለህ ወይስ አትሰማም? መስማት የለብህም እየተባለ ሲሟገቱ ሰምተናል። ዘፈን ግን አትስሙ ሲባሉ እንኳን አንድ ቀን ሲያወሩ ሰምተን አናውቅም። ለምን? የሚለውጥ አቅም አለው በውስጡ፣ የሚቀይር አቅም አለው ስብከቶቹ፣ ዝማሬዎቹ። እኛ ስለ ኢየሱስ የተዘመረ መዝሙር፣ የኦርቶዶክስ መዝሙር አዎ እንሰማለን፣ እናደምጣለን። ምንም ችግር የለብንም። አረ ትለወጣላችሁ። በፍጹም የኦርቶዶክስን ዝማሬ እንዳትሰሙ የተባለ ሰው የለም። የተባለ ሰው የለም። የጴንጤን ዝማሬ የኦርቶዶክስ ዝማሬ እንዳትሰሙ ኦርቶዶክስ ሆናላችሁ ተብሎ ተነግሮን አይታወቅም። ብራዘርስ ግን በግልጽ ማለት ነው። አዎ ሰው ዛሬም የወንጌል አማኞችን ዝማሬ ከሰማ ሰምቶ ነፍሱን ድና እንደምትቀር ግን በእርግጠኝነት መናገር ይቻላል። በጣም ብዙ ትውልድ ጫት እየቃመ በጣም ብዙ ትውልድ በቃ በስካር ህይወት ውስጥ ሆኖ የመዝሙሩን አቅም በውስጡ ያለውን የእግዚአብሔርን ጸጋ መቋቋም ስለማይችል ግን ኃጢአት በሚመስል የህይወት ምልልስ ውስጥ እንኳን እየተመላለሱ መዝሙር ይሰማሉ። አይገርም? እየቃሙ እኮ ነው ጋይስ፣ እየቃሙ ሺሻ እያጨሱ ማለት ይሄ እኮ በቃ ግልጽ ነው ወዳጅ፣ ልትክደው አትችልም። አየህ፣ ይሄንን ልታደርግ የምትችለው ምንድነው? እባካችሁ መዝሙራቸውን አትስሙ ነው የምትለው። ለምን? እየሰሙ ጫት እየቃመ አለመቀየር አይችልም፣ አለመነካት አይችልም። ለምን? በውስጡ የሚቀይር የሚለውጥ የአምላክ ጸጋ በዝማሬ ውስጥ ስለሚያልፍ። ብራዘር ይህ ያልፋል ወዳጄ። አየህ፣ ክር አልበጠሰም፣ ጫቱን አልተወም፣ ሺሻውን አላቆመም፣ የሆነ ኃጢአት በደል ውስጥ ነው ያለው። ግን አንድ ቀን በልቡ የተዘራው ቃል ይነካዋል ወዳጄ። አንተ የምታየው ይሄ ሰው ክር ማሰሩን ነው፣ ይሄ ሰው መከራከሩ ነው፣ ይሄ ሰው የሆነ ነገር ማድረጉን ነው፣ ሃይማኖታዊ ስራ መፈጸሙን ነው። በውስጡ ግን የተዘራው በዝማሬ ውስጥ በስብከት ውስጥ ያለው የእግዚአብሔር ጸጋ ያንን ሰው አንድ ቀን ያንበረክከዋል። ለዚህ ነው አየህ፣ በአደባባይ ወጥተህ አሁን እርግጠኛ ሆኜ ልንገራችሁ፣ ቲክቶክ ላይ ከሚያገለግሉ በአብዛኛው የኦርቶዶክስ አገልጋዮች የወንጌል አማኞችን ዝማሬ ሳይሰማ በዝማሬው እግዚአብሔርን ሳይባርክ የሚውል ሰው አለ ካላችሁ እቀጣለሁ ነው ብራዘርስ። በአደባባይ አይክፈቷት እንጂ ማንም ሳይኖር ብራዘር፣ ተደብቀው ብቻቸውን ሲሆኑ ኢየሱስ 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 የሚለውን ዝማሬ ከፍቶ ብራዘር ብቻውን ማንም አለመኖሩን ካረጋገጠ ይከፍተዋል። ግልጽ ነው ብራዘር። ለምን? ታውቀዋለህ፣ ውስጥ ያውቀዋል ወዳጄ። ውስጥ እኛ ቤት ተደርቦ ክብር፣ ምስጋና፣ አምልኮ ለገሌ የሚሰጥበት አንዳች መድረክ የለንም። መድረኮቻችን፣ አንደበቶቻችን ሁሉ የሆነ እንትን ሲነሳ፣ ከበሮ ሲነሳ፣ ማሲንቆ ሲመታ፣ የሆነ መሳሪያ ቢነሳ ሁላችን ክብር በዙፋኑ ላይ ለተቀመጠው ለናዝሬቱ ኢየሱስ ክርስቶስ ብቻ ነው የምንሰጠው። ደርበን ክብር አንሰጥም። ደርበን ክሬዲት ለማንም አንሰጥም። ክብር ለተገባው
ለእግዚአብሔር ብቻ ነው እኛ ቤት ክብር የሚገባ። ያቋል ዝማሬዎቻችን ፓወርፉል ናቸው። ዩኖስ ብራዘር ዩኖስ ለምን የሚዘመረው ለእግዚአብሔር ብቻ ስለሆነ፣ እሱ ብቻ ስለሚመለክ፣ እሱ ብቻ ስለሚከበር፣ ለሱ ብቻ ስለሚቀርብ ይናፍቃል እንዲህ አይነት ዝማሬዎች ውስጥ። ይሄንን የምንናገረው በእውነት ነው። በጣም የሰለቻችሁ ሰዎች አላችሁ፣ በጣም የሰለቻችሁ የደከማችሁ፣ የእግዚአብሔር የሆነውን ነገር እየተወሰደ ለፍጡር ሲሰጥ በውስጣችሁ አሁን እንደው ምን አለ የምትሉ ሰዎች አላችሁ። ለእናንተ የምስራች አለ ብራዘርስ። ሳይመሽ ወደ ውዱ ጌታ ብቻውን ወደሚመለክበት ወደ እግዚአብሔር ወደ ጸጋው ዙፋን ወዳጆቼ ቅረቡ። አልመሸም። አታስመስሉ። በማስመሰል ዘመናችሁን አትፈጽሙ ብራዘር፣ አትፈጽሙ። ወስኑ ወዳጆቼ። አየ እኛ ቤት አንድ ንጉሥ ነው ያለው፣ አንድ ጌታ ነው ያለው። ጌቶች የሉንም። አየ እንትና ረዳችኝ በዚህ ወር፣ በሚቀጥለው ደግሞ እገሌ ገብርኤል አገዘኝ እያን እግዚአብሔር ያደረገውና እግዚአብሔር የፈጸመውን በሕይወታችን የተከናወነውን ድንቅ ሥራ እየከፋፈልን የእግዚአብሔር የሆነውን ነገር ለሌሎች አማልክት አንሰጥም። በእኔ ሕይወት፣ በብሩክ ሕይወት፣ በዳጊ እዚህ ቤት ውስጥ ባለን በእያንዳንዳችን ሕይወት ውስጥ ከእያንዳንዱ ቻሌንጅ ጀርባ ሊረዳን ሊያግዘን አቅም ሊሆነን ታማኝ የሆነ ቅዱስ የሰራዊት ጌታ እግዚአብሔር ብቻ ነው ያለው ብራዘር። ልናመልከው ልናከብረው የተገባ ዛሬም በአደባባይ ሳናፍርበት የምንናገረው አንድ ኃይል ካለ የረዳችን የእግዚአብሔር ክንድ ብቻ ናት። ማንም ከእግዚአብሔር ውጪ አብሮ ሊወራ ሊወደስ የሚችል ስሙ ሊነሳ የሚችል ማንም የለም ብራዘር። ለምን? የረዳንን ያገዘንን ጠንቅቀን እናውቃለን። በመከራችን ቀን መጥቶ ሕይወትን የሰጠን ብራዘር፣ ባልቻልንበት በዛ ሞመንት ላይ መጥቶ ያወጣን ማን እንደሆነ እናውቃለን። የማይደክም የማይዝል እሱ ካልጠበቀ ከተማ ከንቱ ጠባቂያን የሚለፉበት እግዚአብሔር ብቻውን ነው በእኛ ሕይወት ውስጥ ወዳጄ። ያለ ማንም ረዳትነት አዎ ዛሬም እግዚአብሔር ያኖራል፣ ነገም እግዚአብሔር ያኖራል። ትምክታችን የሰራዊት ጌታ እግዚአብሔር ብቻ ነው። ስለዚህ አምልኳችን፣ ዝማሪያችን፣ እልልታችን፣ ውዳሴያችን በዙፋኑ ላይ ለተቀመጠ ቅዱስ ለሆነ ለሰራዊት ጌታ ለእግዚአብሔር ብቻ ነው። ይሄ መዝሙር፣ ይሄ ዝማሬ፣ እንዲህ አይነት ስብከቶች አዎ ልባችሁን ይነካሉ። ከኛ የተነሳ አይደለም፣ ከኛ የተነሳ አይደለም። አንተም ሃይማኖተኝነት ይዞ ይሆናል እንጂ በውስጥህ ያለው ጩኸት ይሄ ነው ወዳጄ። እግዚአብሔር በሚገባው ልክ እንዳልተመለከ እንዳልተከበረ ልብህ ይነግረዋል። በራሱ በዛው አንደበትህ ዞር ብለህ ሚካኤልን ገብርኤልን ወይ ደግሞ ሌላ ፍጡር ስታወድስ ነው የምትውለው። ታውቀዋለህ ብራዘር፣ ይገባሃል። የሆነ ነገር ይዞ ነው። ዘመንን አትጨርስ ብራዘር፣ ዘመንን አትጨርስ ወዳጄ። ወስን። ለማይናገር ብራዘር፣ ለማይረዳ አንተ በሚስማር በመዶሻ አድርገህ ቀጥቅጠው ግድግዳ ላይ ለሰቀልከው ለዛ ስዕል ክብርን ታመጣለህ። አሁን ግን እየገባህ ነው ያለው ወዳጄ። ያንን ስዕል ከገበያ ነው አምጥተህ የገዛው። የሆነ ሳሪ ሲደበር ለገንዘብ ለማግኛ ይሆናል የሳለው፣ ያንን ያመጣው። ወይ ደግሞ ለፈንድሬዚንግ ከሆነ ቤተክርስቲያን ነው የገዛው ብራዘር። ታውቀዋለህ፣ ምንጩን ታውቀዋለህ። አምጥተህ ግድግዳ ላይ አንተ ነው የሰቀልከው። በእጆች ሚስማር መተነው አንተ ያቆምከው ወዳጄ። እሱም ዞር ብለህ ያድናል ይለዋል። ዘመንን አይብሉ ብራዘር፣ መንቃት አለብህ። የሚያድነው ብራዘር ሰማይና ምድርን የሰራ በእጆቹ ያበጀ ቅዱስ የሰራዊት ጌታ እግዚአብሔር የፀጉርህን ቁጥር እንኳን የሚያቅ ወዳጄ። ይገርማል። ያልተሰሩ ቀናቶችን እንኳን የሚያውቅ ቅዱስ የሰራዊት ጌታ እግዚአብሔር አለ። አዳኙ እሱ ነው። አይኖችን አንሳ፣ ዘመን አታስበላ ብራ እንነግርሃለን። እኛ አምልጠናል፣ እግዚአብሔር ይመስገን። ግን አንተም ማምለጥ አንቺም ማምለጥ አለብሽ። ዛሬ የሚጫወቱባችሁ በሃይማኖት ጥላ ስር ያሉ
ወዳጄ የማይሰሙ ምንም የማያወሩ ብራዘር የማያዩ ግዑዝ ባዕድ የሆኑ ነገሮችን አምጥተው ያድናሉ ሲል አሚን ብላ አትቀበል። እግዚአብሔር የት ሄዶ ነው ስዕል የሚያድነው? ብራዘር አለ እኮ የሰራዊት ጌታ እግዚአብሔር ዛሬም በዙፋኑ ላይ ያይሃል፣ ደክመሃል፣ ያይሃል፣ ይመለከትሃል፣ ይረዳሃል፣ ያግዝሃል። ጸጋ ትፈልጋለህ? በጸጋው ዙፋን ፊት አቅም አታል። በጸጋው ዙፋን ፊት ተንበርከክ። እግዚአብሔር ጉልበት ይሆናል። ለደከሙ ጉልበት ሲሆን፣ አቅም ላጡ እግዚአብሔር አቅም ሲሆን፣ ብርታት ለሚያስፈልጋቸው ብርታት ሲሆን እግዚአብሔር በሕይወታችን አይተናል። እና ብራዘር ዘመንን አታስበላ። መወሰን ካልቀረ ወስን በጊዜ። ብቻውን አምላክ ክብር ለሚገባው ክብር በሚሰጥበት ቤተ እምነት ውስጥ ራስህን ጨርስ። ዘመንን ነፍስህን ለእግዚአብሔር ብቻ አስገዝተህ ኑር። ያለን መልእክት ይሄ ነው እና አይድነቃችሁ ለማለት ፈልጌ ነው። አይድነቃችሁ ገና ብዙዎች ማለት ይሄ በጣም ብዙ ሰው ማለት ነው ብትመረምረው ከኋላ ቁጭ ብሎ የወንጌል አማኞችን ዝማሬና ስብከቶችን የማይሰማ የኦርቶዶክስ አገልጋይ የለም። ይህንን ለመረዳት አንዳንድ ስብከቶችን ያቸው ቁጭ ብዬ ሳይ ስብከት ይላል ቲቪ ስቀያይር ብራዘር፣ ከዛ ትዝ ሲለው ለካስ እያገለገለ እየሰበከ ነው። እንደው ዝም ብዬ ቲቪ እንትን ስልስል ምናምን እያለ ለማስቀየስ ይሞክራል። ብራዘር ልትቋቋሙ አትችልም። ትሰማለህ፣ ታደምጣለህ። ግድ ነው ብራዘር። ለምን? እውነተኛ የእግዚአብሔር ጸጋ በዛ ውስጥ እንዳለ ነፍስ ትነግርሃለች። የሰማውን ሳታቀው በውስጥ ታንጎራጉረዋለህ፣ ትዘምረዋለህ። ከአንደበትህ ከወጣ በኋላ ነው የጴንጤ እንደሆነ ትዝ የሚልህ። ነፍስ ትጠማዋለች። እውነት አይደል? እውነት ነው ብራዘር። በጫት ቤት፣ በጭፈራው፣ በእያንዳንዱ በቃ ኃጢአት ባለበት ቦታ እንኳን ሰምተኸው ብራዘር ነፍስ ትጠማዋለች። ክብር ለእግዚአብሔር ይሁን እና ወገኖች ሳይመሽ ወደ እግዚአብሔር ኑ። መልእክታችን ይሄ ነው። ሳይመሽ ማለት ነው እና የጌታ ጸጋና ሰላም ይብዛላችሁ። በጣም ወዳችኋለሁ። ተባረኩ። አም ሶሪ ብራዘርስ ካበዛው አለን። ብሩኬ ተባረኩልኝ። ዳንኤል አልበዛም። ደግሞም አንዱ ምስክር እኔ ነኝ። ባለፈው ለመናገር እንደሞከርኩኝ እዛ ቤት ሆኜ ከምሰማቸው ዝማሬዎች መካከል አንደኛው የዳጊ ዝማሬዎች ነበሩና እና ምንም ምስክሮች ነን ማለት ነው። በአደባባይ ላይ የሚታይ ነገር ነው። አብዛኛው ኦርቶዶክሳዊ የጴንጤ መዝሙር ይሰማል። ለዛ ነው እንደውም አሁን በዚህ ሰዓት የሚሰሩ መዝሙሮቻችን ስሰማቸው የምናድደው ማለት ነው። ምክንያቱም ሰው በጣም ዝማሬ ይሰማል እና ራሱ ዝማሬዎቹ ወንጌል ናቸው። ይሰሩ የነበሩት ዝማሬዎች በጣም ፓወርፉል ነበሩ። በነ መስፍኔ በነ ዳጊ ምናምን ይሰሩ የነበሩት እና በዝማሬ ብቻ ሰዎች ወደ ጌታ እንደመጡ አይቻለሁኝ። ደግሞ ከሚሰሙ መካከል ነበርኩና እኔም አንዱ። አሁንም ያሉት እነዚህ ኦርቶዶክሳውያን በደንብ ይሰማሉ። በደንብ አድርገው ይሰማሉ። ዝማሬዎች በደንብ አድርገው ይሰማሉ። አሁን ወጣቶቹ የሚመጡት ዘማሪዎችም ይህን ነገር በደንብ ሊያስቡበት ይገባል። ምክንያቱም በዝማሬ ኢየሱስ ነው የሚሰበከው። በዝማሬ ሰዎች ከጨለማ ስፍራ ይመጣሉ። ራሱ ወንጌል ስለሆነ ማለት ነውና ተባረክ ዳንኤል። አረዘመ ቢና ጋስትልካችሁ መግባት ትችላላችሁ። ኦርቶዶክሳውያን በርዕሱ ላይ ለማውራት እንችላለን ማለት ነው። ወንድምነት ወይርሜ እኔ ቅድም ቤት በከፈትኩ ሰዓት ልገባበት የነበረው አርዕስት እያሰብኩት ነበረና ከቻልኩ ወይ እሱንም ጭምር ብናረገው። እሺ ምን አንድ በቃ ሁሉ ቀን የሚነሳ ነገር አለና እና በስርዓት በአስረጅነት የሚያስረዳን ቢኖር ብዙ ጊዜ የኛን መናፍቃን ብለው ይሉናል አይደል? ኢየሱስ ስለምንል ነው እኛ። አዎ ግን እንደው የእውነት የምራቸውን ስለሆነ ብለው የሚሉት ምንፍቅናችንን 1 2 3 4 ብለው ቢያሳዩን፣ አስተምሮተ ሥላሴ ላይ ቢያሳዩን፣ ወይ ነገረ ክርስቶስ ላይ ነገረ ድህነት ላይ ቢያሳዩን እንደዚህ ብለው ብዙ ጊዜ ይናገራሉ።
ለማብሸቅ ነው ወይስ የመራቸውን ነው? እንደዛ ቢያሳዩን ምናልባት እንደዚህ ይሁን። መናፍቁ ማን ነው? አዎ እሺ እንዴት ናችሁ? ፒስ ነው። እኔ ከሰሙ ጋር ነበር ማውራት የፈለኩት መወያየት። ቤት እውነት ነሽ? ሰላም ናችሁ? ማይል አንድ ሚዩት አድርገውና ጠብቅን። አይ ከሰሙ ጋር ለመወያየት ነበረ ፍቃድ። ፕሊስ ሚዩት አድርጊው። እየቀለድሽ እንዳይሆን። ቆይ ማን አውቃታለሁ ማለት እየቀለድሽ ነው? ሙድ እያልሽ ነው ወይስ አሁን አንቺ ከሰሙ ጋር አሁን እውቀት ኖሮሽ ልትወያይን? እንዴ ሰሙ አንተ ቀላል ሰው አልከው አይደል? እየሳቀ እኮ ነው ይሄን የሚታርቁ። አይ ምንድነው በምንድነው ልትወያይ ይፈልግሽው እኮ? እሱ ሚዩት ይክፈትና ያውራኝ። አንተ ምን ቸገረክ? አይ በአርዕስቱ መሰረት የምታወሪ ከሆነና በአርዕስቱ መሰረት ከሆነ ያወራሻል። ማኑ ይሄ እንደሆነ አታፍሪም? በክርስቶስ እንዴ ምን ያሳፍረኛል? እኔ ምን አውቀሽ ነው አንቺ ከሰሙ ጋር እንግዲህ ኦኬ፣ ከኛ ጋር አውሪና እስከዛ ሁኔታውን አይተን እስቲ ከዳንዬ ጋር አውሪ። ከዛ ወደ ሰሙ ቀለሜ ሚታርክና ከሰሙ ጋር ላውራ። የዘማርያም ተላላኪ ባለፈው ገና መጀመሪያ መጣ ለቪዲዮ ነው የገባችሁት። እሷ ቤት ብዙ አድርጋ ስለምትፖስት ያው አንድ ቃል አውጥታ ለመፖስት እናቅሻለን። እህታለ ታያት በቃ። አይ እኔ እኮ ግራ ገባኝ። ከሰሙ ጋር ላውራ ትላለች እንዴ? ኤርሚ እውቀቷ እኮ ከባድ ነው። አንተ እኮ ሳምንት እንደዚህ ቀለሜ አንተም ትፈልጋለህ? ኦኬ ምንድን ነው ያዘዙ? እስቲ ቆይ ሰሙ እንደዚህ ሸል ያዘናል እና ከዛ ነው እናንተ ቤት ነው ያሉት እነሱ እነዚህ የምትላቸው ለእናንተ ቤት ለቀለሜ አንድ ብሎኛል። ትፈልጋለህ? እናንተ ቤት ነው ያሉት እነሱ የምትላቸው ሰዎች ለቤካ ለቀለሜና ለሰሙ አንዳንድ 3 አዞኝ ነበር ሰሙ ባልሽ በቃ። አይ ይሄ ደግሞ ቤት ውስጥ አሁን እሱ ያለውን ነገር ያከፋፍላል ማለት ነው። ወንድምነት ቤቱን በደንብ ምራው። ቴንክ ዩ። እሺ ኤርሜ ሀሳቡ ላይ ማውራት የሚችል ኦርቶዶክሳዊ ቢገባ መልካም ነው። ሀሳቡ ላይ ለመሳደብ የምትፈልጉ ከሆነ መብታችሁ ነው፣ ገብታችሁ። ያው በነገራችን ላይ የሚሳደብ ሰው ጫማው የሚሸት ሰው ጫማውን የማያጸዳ ሰው ነው። ብብቱ የሚሸት ሰው ብብቱን የማያጸዳ ሰው ነው። አፉ የሚሸት ሰው አፉን የማያጸዳ ሰው ነው። የሚሳደብ ሰው ደግሞ ጭንቅላቱን የማያጸዳ ሰው ነው ማለት ነው። በጣም የሚሳደብ ሰው ካያችሁ በቃ ጭንቅላቱ ቆሽሿል ማለት ነው የዛ ሰውና ጌታ ይርዳው። እንደዚህ አይነት ሰው ደግሞ ያ ጭንቅላቱን ማጽዳት መቻል አለበት ማለት ነው። ጌታ ይርዳክ። ሰው ጭንቅላቱ ሲቆሽሽ ነው እንደዚህ አይነት ከአንደበቱ እንደዚህ አይነት ነገር መውጣት በጣም ከባድ እኮ ነው። እና እውነት ነው ኤርሚ እንዳልከው እንደዚህ አይነት ሰው ኦርቶዶክስንም አይወክልም። እውነት ለመናገር ከባድ ነው፣ ይሄ ከባድ ነው። እሺ በሐሳብ ላይ መወያየት የሚችል ሰው ብቻ ይግባ። ሐሳቡ ላይ ብቻ መወያየት የሚችል ሰው አይ አሁን ያው ይሁን ግን እንደው ካወሩ ማለት ነው መቼም እንትን አንልም ብለን እንጂ ከመጡ ይምጡ። የሚያወሩ ሰው ካለ ታብና ኮፒልክ ሼር ግን በደንብ ይደረግ ወገኖች። እሺ ቁጥር ጻፉልን። ገስት ላይ ብዙ ሰው አለ እያስገባን ከምንጠይቃችሁ ቁጥር ጻፉልን። ቁጥር እየጻፋችሁ ይሻላል። እሺ እያስገባን እየጠየቅን ከምናወርዳችሁ ይሄ ፕሮፋይሉ ደግሞ አመሳስሏችኋል አሁን እና ቁጥር ጻፉልን። ኦርቶዶክስ አይሆናችሁ ቁጥር ጻፉልንና እናስገባችሁ። እሺ በረሮ
ስማቸው ራሱ እኮ እንዴት ነው? ኤን እንኳን ደህና መጣህ። ኤን ሳይሆን አሞራው ብለህ ነው መጣራት ያለብህ። በልተጣራ አሞራው። ሰላም ለእናንተ ይሁን። እንዴት አላችሁ? እንኳን ደህና መጣ። እንኳን ሰላም ጠበቃችሁ። ይህን ሰላም ነው። ከየት ቤተ እምነት ወንድማችን? ኦርቶዶክስ። መልካም በቃሽ። ኤርሚያው አንተ ጋር ስለመሸ ብዙም ላትቆይ ስለምችል አንተ ተቀበልና አውራ ውስጥ ሰሙ ማውራት አይችልም። ሰሙ ጋር ነበር ማውራት የፈለኩት። አይ ሰሙ እንግዳ ነው፣ ከኛ ጋር ታወራለህ። እንኳን ደህና መጣ ወንድማችን። ከፈለክም ታወራዋለህ በኋላ ላይ። እንኳን ደህና ጠበቃችሁኝ። ኤርሚ እንዴት ነህ? ደህና ነው ወይ? ደህና ነኝ እግዚአብሔር ይመስገን። መናፍቁ ማን ነው የሚለው ራሳችሁ እንደዛ መሰለኝ። አዎ ብዙ ጊዜ እኛን የወንጌል አማኞችን መናፍቃን ትሉናላችሁ ኦርቶዶክሳውያን ወገኖቻችን። ምንድነው ምንፍቅናችን? እናንተ ወንጌል አማኞች ስትሉ ምን ማለታችሁ ነው? እሱ ላይ እስኪ መጀመሪያ እኛ የወንጌል አማኞች ማለት ሁሉም ሰው ገስት ላይ ያለው ሰው አሁን እዚህ ጋር የተለያየ እምነት ስላላችሁ የለንም። አንድ አይነት ትምህርት ነው አላችሁ? አዎ። ኦኬ። ስለዚህ የኛ መንፍቅና ምንድነው? መናፍቅ ብላችሁ ስትሉን ምን አይታችሁብን ነው? ንገረን እስቲ በነጥብ በነጥብ። በእውነት እየሰማን ሰው እዚህ ትልልቅ ሰዎች ሁሉ አሉ የሚሰሙ ከበስተጀርባም ሆነው እዚህ ውስጥም ማለት ነው። የቤተክርስቲያን አገልጋዮች አሉ፣ በእውነት ትልልቅ ሰዎች አሉ። እስቲ አንተ እንደ አንድ ኦርቶዶክሳዊ በተረጋጋ የእናንተ እኮ ምንፍቅናችሁ ይሄው ቁጥር 1 ይሄን፣ ቁጥር 2 ይሄው፣ ቁጥር 3 ደግሞ በዚህ ምክንያት፣ አራተኛ ደግሞ ይሄው ብለህ እስቲ ያሳየን እንስማ። እውነቱን ለመናገር ዘርዝሬ እንኳን ለመጨረስ ጊዜው አይበቃኝም። አንድ ሶስቱን ንገረን። ለምሳሌ የጥምቀት ትምህርት፣ የስጋዌ ትምህርት ላይ የስጋዌ ትምህርት ለምሳሌ የቅዱስ ቁርባን ትምህርት ላይ ጥምቀት ላይ አሁን ለምሳሌ ጥምቀት ላይ ማውራት ትችላለህ ኤርሚ? እንችላለን። ጥምቀት እስኪ አሁን ምንድነው በእናንተ እስኪ የሚታየው? እንዴት ምንድነው የሚታየው? ነው እና እኛን አይደለም እናንተ መናፍቃን አይደል ብላችሁ የምትሉ እናንተ እኛን መናፍቃን ያላችሁበት ምክንያት አሁን ጥምቀትን ምርጫ አድርገዋል። ኦኬ ትችላለህ። በጥምቀት ላይ ያላችሁ አስተምሮት መጽሐፍ ቅዱስ ይሄን ይላል፣ እናንተ ደግሞ ይሄን ብላችሁ ትላላችሁ። ስለዚህ ከመጽሐፍ ቅዱስ አስተምሮት ሆድና ጀርባ ስለሆነ አስተምሮታችሁ በዚህ ምክንያት መናፍቃን ብለናችኋል ብሎ የሚለውን አሳየን። መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። እናንተ ደግሞ በእምነት ብቻ ነው ትላላችሁ። ለመዳን ጥምቀት አያስፈልግም ማመን ብቻ ነው ትላላችሁ። መጽሐፍ ቅዱስ ግን ምንድነው የሚለው? ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ። እሺ እኛ አምነን እንጠመቃለን። ጥምቀት ሰው ሰራሽ ትምህርት ነው፣ የድነት ትምህርት አይደለም ትላለህ ደግሞ አንተ። ቆይ እሱ ላይ እመጣላለሁ። ያልኩትን ደግሞዋለሁ። እዚሁ ግን ያልኩ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል አይደል? ትክክል። እሱን አስተምሮትና እሱን ስርዓት እሱን ትእዛዝ እንፈጽማለን አንፈጽምም? ጌታ ያለው የምትፈጽሙት ለድነት ነው ብላችሁ ነው ወይ ነው? እንፈጽመዋለን። ግን በመጀመሪያ ለምንም እንፈጽመው አፈጻጸሙን እንፈጽመዋለን ነው በመጀመሪያ።
እኮ የምትፈጽሙበት መንገድ እኮ ነው። ለድነት ብላችሁ አይደለም ጥምቀት። አሁን ለምን ብለን እንደሆነ በኋላ ተነግረናል። ግን እንፈጽመዋለን አንፈጽመውም ጌታችን ባስተማረው መሰረት። ጌታችን ባስተማረው መሰረት አትፈጽሙትም። እርሱ ባስተማረው መሰረት እሺ፣ እናጠምቃለን አናጠምቅም? እኛ የምታጠምቁት ግን ለድነት ነው ብላችሁ አይደለም ነው አይደለም። በመጀመሪያ ከመጠመቁ በፊት ይድናል ብላችሁ ለምንድን ነው የምናጠምቀው? ለሻወር ነው? ለድህነት ነው? ለመዝናናት ነው ብሎ የሚለውን እሱም በኋላ ላይ ሪዛልቱም በኋላ ላይ ተነግረኛለን። በመጀመሪያ እናጠምቃለን ወይስ አናጠምቅም? ማጥመቅማ እኮ ማንም ሊያጠምቅ ይችላል። ግን ስታጠምቁ ምን ብላችሁ እኔ የኛን የወንጌላውያን አማኞችን የኛን ምንፍቅና እንድትነግሩ ነው መናፍቅ ብላችሁ ስለምጥሉ እናጠምቃለን ወይስ አናጠምቅም? እኛ በአብ በወልድ እና በመንፈስ ቅዱስ አንድ አምላክ ስም እናጠምቃለን ወይስ አናጠምቅም? ሰው ከመጠመቁ በፊት ድኗል አልዳንም ነው የምትሉት? የመጀመሪያ እኔን መልስልኝና እየጠየቁ ታጠምቃላችሁ እኮ ግን የምታጠምቁበት መንገድ ይለያል። በቃ እናጠምቃለን አይደል? የምታውቅ ከሆነ ታጠምቃላችሁ በለን፣ የማታውቅ ከሆነ አላቅም በለን። እናጠምቃለን አናጠምቅም? በአብ በወልድ በመንፈስ ቅዱስ አላቅም። እስኪ ንገረኝ፣ እየጠየቁህ እኮ ነው። አታውቅም። ሳታውቁ ነው መናፍቅ ብላችሁ የምትሉም ማለት ነው። ለሌላ ሰው እድል ስጥ። በቃ ብራዘርዬ፣ አየህ፣ አታውቅም። እንደምናጠምቅም አታውቅም። ህሊናህን ግን ትቀጠቅጣለህ። ህሊናህ እንደምናጠምቅ ታውቃለህ። በህሊና በጣም እርግጠኛ ነህ፣ በደንብ ታውቃለህ። ህሊናህን ግን ተዋሸዋለህ ቁጭ ብለህ ማለት ነው። እዚሁ እንደምናጠምቅ አድምጠኝ። እሱ እኮ ቅድም ነገርኩህ። ለሻወር ነው፣ ለመዝናናት ነው፣ ለድህነት ነው ብሎ የሚለውን በመጀመሪያ ማጥመቃችንን እርግጠኛ መሆን አለብህ። እርግጠኛ ሆነህ ካድከው፣ ህሊናህን ዋሸኸው ማለት ነው። አየህ፣ ህሊናህን ውሸት እያስተማርከው ነው። ያውቃል፣ ህሊና በትክክል ያውቃል። እንደምናጠምቅ ታውቃለህ። ሰራሽ ትምህርት ነው አይደለም? አሁን መልስልኝ እስኪ ብራዘር፣ ሚዩት አድርገህ። ኦኬ፣ መጀመሪያ ከህሊና ጋር ተስማማ ማለት ጥያቄው ላይ አትመለስም ነው? ከመጀመሪያ ከህሊና ጋር ተስማማ ብራዘር። አየህ፣ አሁን እንዳንተ አይነት ስም አጥፊዎች ናቸው እኛ ያስቸገሩ ነው። በመጀመሪያ ለምንድን ነው የምታጠምቁት ሳይሆን ታጠምቃላችሁ ወይ ነው። ለምንድን ነው የምታጠምቁት? ሪዛልቱ ነው። ሰውን ስናጠምቅ ለሻወር ነው፣ ለመዝናናት ነው፣ ለድህነት ነው፣ ለጌጥ ነው ምናምን ነገር ብሎ የሚል ካለ በኋላ እንነግራለን። በመጀመሪያ ግን እናጠምቃለን ወይስ አናጠምቅም? በአብ በወልድ በመንፈስ ቅዱስ ነገርኩህ እኮ። ታጠምቃላችሁ ግን ለድህነት አይደለም። ሌላው ሪዛልቱን ተወቋልኩ። እናጠምቃለን ወይስ አናጠምቅም ብዬ ታጠምቃላችሁ ወይንም አታጠምቁም ነው ማለት ያለብህ፣ ወይ ደግሞ አላቅም ነው ማለት ያለብህ። እያወቅህ ግን ካድከው። እሺ እኔ ሊያዝልህ እንደምናጠምቅ ታውቃለህ አይደል? የትኛው ዲኖሚኔሽን ነው የሚያጠምቀው? አሁን እስኪ ንገረኝ። ማያጠምቅም አለ። ለምሳሌ ጥምቀት አያስፈልግም የሚል አይደል አብዛኛው ያለው። ለምሳሌ ጥራ፣ ቤተክርስቲያን ጥራ። አብዛኛው እኮ ቤተክርስቲያንም ብዬ አልጠራችሁም። እኔ ቤተክርስቲያኖች እንዴ ነው? እሺ አንድ ጥራ እኮ አሉ። this is ስም አጥፊ ኦርቶዶክስ አይደለም። ይሄንን አንተን ይያው this is ኦርቶዶክስ አይደለም። this is ስም አጥፊ። እታች ወረድ፣ እታች ወረድ። this is ስም አጥፊ። አንድ ቤተክርስቲያን እንኳን አይጠራም። አንድ ቤተክርስቲያን እንኳን አትጠራ። ህሊና እንደምናጠምቅ ታውቃለህ። በደንብ ነው የምታውቁት። ጴንጤ በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም እናጠምቃለን። ምን አይነትን ሰው ነው የምናጠምቀው? ሰው ማለት ወፍራም፣ ቀጭን፣ ቀይ፣ ጥቁር፣ ኦሮሞ፣ አማራ፣ ግሪክ፣ ዕብራይስጥ፣ ማነው አይሁዳዊ፣ ጨዋ፣ ሴት፣ ወንድ ብለን አይደለም። ሀብታም፣ ዳ ብለን አይደለም እናጠምቀው። ምን አይነት ሰው ነው የምናጠምቀው? በእግዚአብሔር ልጅ በኢየሱስ ክርስቶስ በሞቱና በትንሣኤው በአምላክነቱና በፍጹም ሰውነቱ ከቅድስት ድንግል ማርያም ለበደል ለኃጢአታችን ሊሞትልን እንደተወለደ እሱ ማለት ደግሞ ከአብና ከመንፈስ ቅዱስ ጋር በመለኮቱ ከዘላለም የነበረ ያለ ሁሉን አሳልፎ የሚኖር ባለመቀዳደም ባለመበላለጥ ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን የነበረው ያለውም ለዘላለምም የሚኖር ሰው ሆኖ የተወለደ መሆኑን በስሙ አምኖ ንስሐና የኃጢአት ይቅርታውን ያገኘን ሰው
በአብና በወልድ በመንፈስ ቅዱስ ስም ነው የምናጠምቀው። አንዳንዱ ይመጣና ምን ይላል? በኢየሱስ ስም ነው የምታጠምቁት አለ። የለም እንደዚህ አይነት ብራዘር፣ እንዲህ አይነት አርቲ ቡርቲ ነገር እኛ ጋር የለም። የትኛውም ፔንቴኮስታል የትኛውም ወንጌላዊ አማኝ ብሎ የሚል አብያተ ክርስቲያናት በኢየሱስ ስም አጥምቀን አናቅምም፣ አናጠምቅም። ተጠማቂው በኢየሱስ ስም ብሎ ሊጠመቅ ይችላል። አጥማቂዎቻችን ፓስተሮች ግን ስናጠምቅ በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም ነው የምናጠምቀው። አለቅ እና ህሊናችሁ የምታምኑ ሰዎች የማታውቁትን አላቅም ብለህ ማለት ትችላለህ። ካወቃችሁ ግን ደግሞ ምክንያቱም ቀጥሎ ሊመጣብህ የሚችለውን ጥያቄ ስለፈራሁ ይመስለኛል። እና ኖ ታች አንተ ታማኝ አይደለም። ለህሊና ታማኙን በመጀመሪያ ሌሎች ካላችሁ ንግቡ። ለህሊና ታማኙን ወንድም አለ። እዚህ እኮ ሰው አለ የሚሰማ ብዙ ሰው ነው ያለው። እሺ እድሉን አግኝተው ቢገቡ ከኛ የተሻለ ከኔም ካንተም የተሻለ የዘመናችን ቁጥር እስኪያልቅ ድረስ ሊያስተምሩ የሚችሉ ጸጋ እግዚአብሔር ያላቸው ሰዎች አሉ። እና እንደው ገስት ልካችሁ ስትገቡ ዝም ብሎ ያለው ነገር አትናገሩ። እኛም ያለው ነገር እንድናስብ አታድርጉ። መናፍቅ ብላችሁ ስትሉ በመረጃ ላይ የተመሰረተ ከሆነ ኑና ንገሩ። ነገረ ስጋዌ ላይ ብለኛል። ነገረ ስጋዌ ላይ እኛ ክሪስቶሎጂ ላይ ማለት ነው የሳተ ትምህርት ካለ ኑና አሳዩን። ኦኬ እሱን ነው ብለን የምንለው። ኦኬ ቴንክ ዩ ወንድምነት ቀጥሉ። እሺ ታምራት ከየት ቤተ እምነት ነው? ታምራት ይሰማል? እሺ ታምራት ለትውልድ ነው ገስት ልከተኝታል። ንቃ። እሺ ዩዘር ኦኬ ዩዘር ይሰማል? ይሰማል። እሺ ድምፅሽን ከፍ ታደርጊዋለሽ? ኦኬ የት ቤተ እምነት? እየሰማን። ከየት ቤተ እምነት ነሽ? ኦርቶዶክስ ነኝ። እሺ ኤርሜ የተቀበላት ኦርቶዶክስ ነኝ። እሺ እህታችን እንኳን ደህና መጣሽ። እንኳን በሰላም ቆየንብኝ። እሺ አረስ ሰምተሽዋል? እየተነጋገርንበት የነበረውን አረስ እውነት ለመናገር ብዙ ጊዜ እልካለሁ፣ ግን ብዙ ጊዜ እንትን ለማለት እልካለሁ፣ ግን አትቀበሉኝም። ለዛሬ አመሰግናለሁ። መናፍቅ ማነው የምትለው? እኛ ነን። ኦርቶዶክስ ነው መናፍቅ። እውነት መነጋገር ከተባለ ኦርቶዶክስ ነው። አሁን እሺ እናንተ አይደላችሁም፣ እኛ ነን። እውነት ከተወራ ማለት ነው። እንኳን ማስገባ ይሄ ኦርቶዶክስ ነው መናፍቅ። እውነት 100%። ለምንድን ነው ኦርቶዶክስ መናፍቅ የሆኑት? ሸታሞች መናፍቅ ናቸው። በቃ አሁን ጌታን ሁሉ መናፍቅ ናቸው እነሱ። መናፍቅ እኛ ነን መናፍቅ። አይ ብዙ ነገር ተወርታ ያለ እነሱም ዝም ብሎ ልጥፍ ማለት አይደለም። እኔ ኦርቶዶክስም ላይ ያለ አግባብ ሰዎች እንዲናገሩ አልፈልግም። ማንም ይሁን ማንም። ኦኬ ኦርቶዶክስ መናፍቅ ናት። ኦኬ ለምን ባለጌነሽ እንደዚህ አልልሽም። ኦኬ መናፍቅ ናት። ኦኬ በምን ምክንያት ነው መናፍቅ የሆኑት? ምን ትምህርትን ስላላሟሉ ነው መናፍቅ ናቸው ብለሽ ያልሽው? ቆይ እኔ ማለት ነው ያኔ እውነት ማለት ትውልዴ ትግራይ ክልል ነው የተወለድኩት። እሺ እና እስከ አሁን ስደት ላይ ነኝ። ግን እዚህ ከ20 ዓመቴ ኢየሱስም ተብሎ አያውቅም፣ እግዚአብሔርም ተብሎ አያውቅም። ሚካኤል ገብርኤል እና አሁን ስደት ላይ ነው እና በእናንተ ነው ኢየሱስ ምንድነው
ምናምን ሁሉም ነገር ያወቅት ኢየሱስ እንትን እንደሆነ ያወቅት እዚህ ነው። ያኒ ስደት ከመጣው ጀምሮ ሶሻል ሚዲያ መጠቀም ምናምን ከጀመርክ በኋላ ማለት ነው። ምንም አላውቀውም ነበር 20 ዓመት ሆነ ማለት ነው። እና ይሄ መናፍቅ አያስብልም። የጌታ ስም አይጠራም። ትግራዋይ በምን እንጃ አላውቅም። ሰለሰ አይጠራም እንኳን ሊጠራ አይደለም። እግዚአብሔር ኢየሱስ ካልክ ማለት ነው እንደ አንድ ቀን አንድ ሰዓትም እንትን አትልም። በጣም አሁን ውስጤ ሁሌ በየቀኑ እንደተቀጠለ ነው ውስጤ ማለት እንደ ምን ብዬ ልንገርክ ያውቃሉ ቢነገር እንደው ትግራይ ክልል ማለት ነው ኢየሱስ ካልክ እግዚአብሔር አይጠራም ጭራሽ። አሁን ነው እንጂ ምንድን ነው እየሰማሁህ ነው? ኦኬ እሺ፣ ሰዎች ጴንጤ ነሽ እያሉሽ ነው። መቼም ሰው እውነትን መናገር ሲጀምር ጴንጤ ነው ይላሉ። እሺ፣ እሷ ኦርቶዶክስ ነኝ እያለች ነው። ቤተ ጳውሎስ እሺ፣ ጴንጤ ናት። ታውቃታለህ? ኢየሱስ ተብሎ ሲጠራ ስለሚቻል አቅም ስላለ እና ደግሞ በቅዳሴያችንም ቀይ ሚዩት አድርጊ ስለተጠየቅኩ ልናገርሽ ነው። እና ቤተክርስቲያን ካለልሽ አንደኛ አትሰማም፣ ሁለተኛ ደግሞ መናፍቁ ማን ነው? ለምሳሌ በቤተክርስቲያን ይሄን ኦርቶዶክስ ስላስተማረች መናፍቅ ናት ብላ የምትናገረው ነገር ጥንገራ። ለምሳሌ ምንድነው መናፍቅ ናት ያስባላት ኦርቶዶክስን የትኛው ትምህርት ነው? እስኪ ንገሪኝ አንቺ። ኖ ቆይ እሷ ጋር ወደ እሷ ጋር ደም ዳይቨርት ታረጋግጧ በተናገረች አንተ ጋር ቀጥላል። የገባሁት ካንተ ነው። ቆይ ከኛ ጋር አንተ ከኛ ጋር ትቀጥላለህ። የእሷን ምስክርነት ማንም ሰው እንደዚህ ናት እንደዚያ ናት ሌላት አይችልም። የእሷ ምስክርነት ነው። አያገባትም። በቃ እቺ እህት ባለችበት ስፍራ ላይ ለረጅም ዓመታት ኦርቶዶክስ ነበረች። ስለ ኢየሱስ አልተነገራትም። ኢየሱስ በተባለ ቁጥር እንደውም መናፍቅ ትባል ነበር ወይ ይባሉ ነበር። ይሄንን በአካባቢዋ የምታውቀው ነው። አንተ ስለሷ ምንም መብት የለም። ባይዘወይ ኦኬ፣ አንተ ራስህን ችለህ በኋላ ከኛ ጋር ታወራለህ። ሚውት አድርገህ ጠብቅ። እህቴ ቀጥይ አንቺ። ሚውት አድርገው ወንድሜ፣ ሚውት አድርገው። ለኔ ነው። ታንክ ዩ። አንቺ ቀጥይ እህቴ። ለኔ ነው። ስለዚህ ቆይ እሺ ቆይ ትቀጥያለሽ። እህታችን ላንቺ ነው። ኦኬ፣ እህታችን ትግራዋይ ነኝ አለች። ኦርቶዶክስ እምነት ተከታይ ናት። ኢየሱስ በአካባቢያችን ላይ ብዙ አይወራም። እውነት ነው፣ በአብዛኛው ቦታ ላይ አይወራም። ኢየሱስ ብለው ማጥራት ወንጀል የሆነበት ማለት ነው። የእነ አባ እስጢፋኖስ ሀገር ነው ትግራዋይ። እንግዲህ እሷ ከልጅነቷ ጀምሮ የኦርቶዶክስ እምነት ተከታይ ሆና ኦርቶዶክስ ነኝ ብላ ካለች አንተ መታ አይደለችም ብለህ ስትል አቃት ሆነ ነው የተናገርከው። ቤተ ጳውሎስ አንቺ ቀጥይና ከዛ ትቀጥላላችሁ። አንቺ መቀጠል ትችያለሽ። ቢኒ አውራ። እሺ እኔ ነው። እሺ እቴ ቀጥይ። አንቺ በትክክል በህይወትሽ ኤክስፒሪየንስ ያደረግሽውን መናገር ትችላለሽ። ማንም እንዳያሳቅቅሽ። እሺ የፈለግሽውን ተናገሪና። አረ ምንም አልሰቃቅም ከዚህ በኋላ ምንም እየተሳቀቅኩበት እና ያኔ እኔ ምልክ ብያለሁ። አሁንም ደግሜ 20 ዓመት ሙሉ ከፈለግሽ በትግርኛ ቋንቋ ማውራት እንደዚህ። ቆይ እህታችን አማርኛ ከከበደሽ አይ ቲንክ ስታወሪ በትግርኛ ማውራት ይችላል። እዚህ በቋንቋዎች ሁሉ ነው የምሰብከው። በትግርኛ ማውራት ይችላል። እሺ እኔ አሁን አማርኛ እንደዚህ ሶሻል ሚዲያ እናንተ እንትን የሰው አሁን አማርኛ ነው ብዙ እንትን የሚለኝ። እኔ ምልክ እኔ በስደት እንትን ያመጣው በ20 ዓመቴ ነው። ትግራይ ክልል አሁን ምንም ወጥቻ አላውቅም። ከትግራይ ክልል አሁን ትግራይ ክልል ስናት ቤተክርስቲያን ብዙ ቤተክርስቲያን አለ። ተው ብዙ ማለት ነው ማለት ተወርታ አያርቅም። የትግራይ ክልል ያለ ተደብቋል። ለምንድን ነው አሁን የማይወጣው ምናምን እላለሁኝ።
አሁን ሁሌ ምንም በዚህ ምድር ምንም እንትን አይደለም። እንደው እግዚአብሔር ቢረዳኝ እዛ ሄጄ ብዙ ምን ተነግረ አያልቅም። እዛ ያለ ግን ዝም ሰማኝ ካለ አይታወቅም። አሁን ነው ትንሽ እንትን እያለ እየመጣ በሶሻል ሚዲያ ሲገለጥ ምናምን እናንተም ስታስተምሩ ምናምን ትንሽ እንትን እያለ አይወራም። አሁን ብትሄድ አንድ ሰው ቢሰብክ ተው፣ እውነት ነው፣ ማንንም አልፈራም። ግን አሁንም ያኔ አሁን ምምልክ ጌታ ብቀበልና እውነት አውቃለሁ ጌታ ኢየሱስ ክርስቶስን አሁን አንድ 3 ዓመት ምናምን ይሆነኛል በእናንተ እንትን ካይ። ግን አሁን ምንድነው ጥያቄ? አሁን ጌታን ብቀበል አሁን እዛ ያለው ማለት ነው ታርበጣ ሶሻል ሚዲያ ምናምን ብዙ እንትን ሰራልኩ። አሁን ለመጀመሪያ ጊዜ ነው ላይቭ እናንተ የገባሁት ሶሻል ሚዲያ። እሺ ኢየሱስን ከወጣሽ በኋላ በቅርብ ከዛሬ 3 ዓመት በፊት አካባቢ ጀምሮ አይደለ ስለ ኢየሱስ መስማት የጀመርሽው? ስለ ኢየሱስ 1-3 ዓመት ሆኖሻል አይደል? አሁን ስለ ኢየሱስ መስማት ከጀመርሽ ስራ ላይ ነች ይመስለኛል ወንድምነት። ኦኬ መልካም። አዎ ሰምቻለሁ። በቃ ሁሉ ነገርም ትቻለሁ። ያኔ በየወሩ ምናምን ማርያም ማለት ብዙ ቢነገር ብነግርክ ብመሰክር ብነግርክ ብዙ 3 ሰዓትም 2 ሰዓትም አይበቃኝም። ብነግርክ ያጋጠመኝም ሁሉም ነገር ብነግርክ ግልጽ ብነግርክ ብዙ እንትንም አይበቃኝም። ያኔ ብነግራችሁ ግን እኔ የምፈልገው አሁን እንዲጸለይልሽ ነው የምትፈልጊው? በቃ ጌታ ሊቀበል ሌላ ምንም ነገር የለም። ና እሺ፣ አዎ ጌታ ሊቀበል፣ አዎ ኢየሱስ እንዲቀበል የኔ ጌታ የእውነት ኢየሱስ በአሁን ሰዓት የእውነት ኢየሱስ በጣም ነቅቶኛል። ኢየሱስ የእውነት ብዙ 20 ዓመት ተቃጥያለሁ እና እነዚህ ውሸታሞች ማርያም ትመጣለች ገብርኤል ሄድናል እያሉ አቃጠሉን። እሺ ስልክሽን ለእኔ በውስጥ ጻፊልኝ፣ በውስጥ ጻፊልኝ። አሁን ጻፊልኝ ነበር ባለፈው እና እሺ ኦኬ። አሁን አየዋለሁ። ቆይ አሁን አየዋለሁ። ኦኬ እና እሺ ግን እናንተ እውነት ናቸው። የእውነት ብዙ ሰው በውስጥ እነዚህ የሚገቡ ማለት ነው እየገቡ የሚረብሸው እነሱ እንትን በላቸው እና ብዙ ሰው እየዳነ ነው በውስጥ ማለት ነው። ራሴ ያውቀዋል። በዚህ ሰዓት ጌታ ማግኘት ማለት በዚህ ሰዓት ለኦርቶዶክስ የሆናችሁ እውነት ከተወራ ጌታ መቀበል ነው የሚሻላችሁ። ማንም አያድናችሁ በዚህ መጨረሻ ዘመን። አሁንም ረዳኝ። ግን አንዳንዳችሁ እና ኦርቶዶክስ ነኝ እያላችሁ እየገባችሁ እዚህ የምትረብሹ እናንተ ኦርቶዶክስ ሃይማኖት ያላችሁ ሲጀምር እውነት ከተወራ ኢየሱስ አሁንም ጌታ ነው፣ ያድናል። ደግሜ ኢየሱስ ጌታ ያድናል። ሃሌሉያ አሜን። እና ማስወጣት ስለማልችል ስልኬ እንትን እላለሁ። ለካ በውስጥ ጽፈሽልኝ ነበር ጌታ ልቀበል ብላ በውስጥ መስመር ጽፋልኝ ነበር። አይ ቲንክ ስራ ላይ ነው ያለሽው። ወንድምነት አንተ ደውልላት በቃ አሁኑ ትውጣና አንተ ጋር አውሩ። እኛ ማነጅ አስወጣኝ አለቆ። እሺ የዱባይ ነው ስልክሽ? አይ ሳውዲ አረቢያ። ሳውዲ አረቢያ ነው። ፕላስ የሚለውን ጨምረሽ ጻፊበት። ግማሹን የጻፍሽው ፕላስ 97 ነው 96 ነው እዛ እናንተ ጋር? እሺ 96 ፕላስ 96። ቆይ አንዴ ቆይ ማየዘር ዘር ቆይ አንዴ ጠብቂኝ። ኦኬ እግዚአብሔር ይባረክ። በእውነትን ተቀምጧል ሰው ኦኬ
+966 ብሎ ነው የሚጀምረው የሳውዲ አረቢያ እርሚያው። ያ ቆይ እዚህ ጋር ለጻፈውና እሺ እስከዛኛ መቀጠል አንችልም እዚህ ያላችሁ? እሺ እሺ ዋትስአፕ ይሰራል እህቴ? አንቺ ጋር የለሽም ዋትስአፕ? ዋትስአፕ በሌላ ቁጥር ነው። ኦኬ ይሄኛው ኖርማል ነው የሚሰራው? ይሄ በእንትን ኦኬ ቆይ ከመጣልሽ እኔ ነኝ የምደውለው በኖርማል ማለት ነው። እሺ ኦኬ ስልክሽ ተይዟል ይላል። አይ ሰራ እኔ ጋር ነው። ቆይ እህቴ የዋትስአፕ የምትጠቀሚበትን ስልክ አሁኑኑ ላኪለት። እሺ አሁኑኑ ላኪለትና ኤርሚያው የዋትስአፑን ስልክ ሴቭ አድርገህ በሱ ደውልላት። ተይዟል የሚለው እዚህኛው ላይ ተይዟል የሚለው ስልክሽ። ኤርሜ ሰምተኛ? አዎ ኦኬ